የታገር ነው አንዷ ከመጣች 3 ወሯን ይዛለች በሰላም ነው ከሀገር የመጣችው አሁን እዛ ቢሮ ውስጥ ጭንቀት ለቀቀባት ግኒኒ ብቻ ነው የሚሰጣት እባክህ ምንድነው መጨረሻው ስለው ከፈለሽ ውሰጃት ከፈለሽ ደግሞ ምን አቅልሻለሁ ወደ ሀገር ሸኛት ከፈለሽ ይለኛል ልጅቷ መስራት መጣ ልሰራ መጣው በቃ ያስገባኝ አለች ህልሟን ጨለመባት አንደኛው ደግሞ ከመጣሷ መጀመሪያ ነው እንትኑ እሷ አሁን እዛ ቢሮ ነው የምትሰቃየው አንዷ ደግሞ 8 ወር ሙሉ ጀምሬላት ቀረባትና ከዛም በስንት መከራ ወጪ ግፍግፍ አድርጌ መጣች ከመጣች በኋላ እሺ ብዬ ተመስገን ብዬ በቃ ከመጣች 2 ቀን እሷ ጋር ሳድራ ስራ አስገባቻት ስራ አስገብታት ከመጀመሪያ ቤት የገባችበት 1 ወር ከ2 ሳምንት ተቀመጠች የ1 ወሯን ብር ተቀበለችና ላኩላት 2 ሳምንት ከተቀመጠች በኋላ ሌላ ሰው ተካችላትና እሷን አወጣች ለምን እላታለሁ ጉልበቴን ያመኛል እያለች ነው ትንሽዬ ቤት አስገባታለሁ እሺ እሺ አብራለሁ እና 1 ወር ከ2 ሳምንት ከሰራች በኋላ ሁሉም ነገር መስጠት ያለው እሺ 1 ወር ከ2 ሳምንት ከሰራች በኋላ የ1 ወር አላኩላትና 2 ወር 1 ሳምንት 2 ሳምንቷን ደግሞ አውጣቻትና ሌላ እዛ ቤት ያወጣችበት ምክንያት አንድ ምግብ ሰሪና አንድ ጽዳት ብላ ነው ለሰዎቹ ነግራ ያስገባቻት ማለት ነው እሺ ቻት ያቺኛው አንተታ የኔን እህት አወጣቻትና የተወስዳታለች ሌላ ቤት 2 ሰራተኛ ያለበት ተወስዳትና ተቀመጪ እዚህና ምግብ ልመጂና ከዛ በኋላ 3 ልጆች ያሉበት ቤቱ ምድር ብቻ ነው በቃ ጉልበትሽን አንቺ ያመሻል አይደለ ስለዛ ትላትና ታባብላትና አስቀምጣለች እሺ ከሰዎቹ ጋር ያወራችሁ ግን ውዴ እኔ ልጠይቅሽ አሁን በቃ ኦሬዲ ፊትሽን አይተናል እውነተኛ ሰው እንደሆነሽ አውቀናል አሁን ቪዲዮሽን ማጥፋት ትችያለሽ ከዛ እኔ ጠይቅሻለሁኝ አንቺ ተነግሪኛለሽ እንደዛ ነው የሚገባኝ አሁን ቪዲዮሽን ማጥፋት ትችያለሽ እሺ በመጀመሪያ እህትሽ ማን ነው ስሟ ምቹ ማን ንጋቱ ምቹ ንጋቱ የት ሀገር ነው የመጣችው ዱባይ እዚህ ዱባይ ውስጥ ዱባይ እሺ ስንት ጊዜ ሆናት ከመጣች አሁን 3ኛ ወር ውስጥ ገብታለች 3 ወሯ በ3 ወር ውስጥ ስንት ቤት ቀያየረች አሁን 3 ቤት ውስጥ አስገብታት ከ3ኛ ትላንትና ማታ ከፈለሽ አለችኝ ሴትዮዋ ምግብ እየከለከለቻት ነው ምናምን ብዬ ስለ ከፈለሽ ውሰጃትና የትም አርጊያት አሊያ የትም ትግባ ብላለች ልጅቷ እባክሽ ሴትዮዋም ልገለኝ ነው 3 ቤት ከሆነ አንድ የመጀመሪያው ቤት ስንት ወር ሰራች 1 ወር ከ2 ሳምንት የመጀመሪያው ቤት 1 ወር 2 ሳምንት ሁለተኛው ቤት 2 ሳምንት ቁጭ አለች ምግብ ላስተምራት ነው ያለችኝ 2 ሳምንት እሺ ሶስተኛው ቤት ደግሞ በ2 ነው ያስገባቻት ትላንትና ቀን ስንት ነው ትላንትና ገና ነው መንገድ ላይ ስትሄድ ማን እንደወሰዳት አይታወቅም ወስዷታል ሴትዮዋ ግን ወደ ራሷ አልወሰደቻትም አሁን እህትሽ ምቹ ያለችው ቢሮ ነው ወይንስ ማዳም ቤት ነው ምን ቤት እንደሆነ አይታወቅም የሆነ ሰውዬ ነው ወስዶኝ ሄደው መጀመሪያ ሊወስዳት ያሰበው ሰውዬ ለሌላ ሰው ያስተላለፋት ሰውዬ ነው ይወሰዳት ማለት ነው እኮ ቢሮ አይደለችም ስራ ቦታ ናት ማለት ነው ማዳም ቤት ሊያሰራት ይሁን ሊያስቀምጣት ይሁን ምንም የሚታወቀው ነገር የለም መታ ተወስድሻለች በኋላ ነው የተባለችው ቢሮዋናት መዳም መታ ተወስድሻለች በኋላ ብሎ ነው የወሰዳት ሰውዬው
አይደለም ባኔ አደርስሻለሁ ደላላዋ ጋር ብሎ አላት ግን ያድርሳት አይታወቅም ብሎ ሲሉ ደላላዋ ጋር ምንድነው አንቺ የምታረጊው እሺ እንዴት ይሻላል ከፈለሹ ሰጃት እኮ ብዬሻለሁ እኔ ጋር ካመጣሁት አሰቃያታለሁ ምን ታመጫለሽ አለችኝ ኦኬ ስለዚህ ያለችው አሁን ስራ ቦታ ነው ቢሮ አይደለችም ሰውየው ጋር ነው ያለችው ከሰውየው ጋር ወይ ቢሮ ወይ አንቺ መውሰድ አለባችሁ ልጅቷን ማለት ነው አይደል እንደተረዳሁት ከሆነ አሁን እንደዛ ነው ሰውየው ጋር ትላንት ማታ ነው ሰውየው አስከብቶ ያሳደራት ከየት ነው የወሰዳት ትላንት ማታ ሲወስዳት ከዛ ካሰቃያቻት መዳም ቤት ነው የወሰዳት ሄዶ ያሰቃየቻት መዳም ቤት ማለት ሶስተኛው ቤት ነው አዎ ሶስተኛው ቤት ነው ሰራት ሶስተኛው ቤት ስንት ቀን ሰራች በሁለት ነው የገባችው ዛሬ ቀን ስንት ነው ዛሬ ቀን 10 ነው በሁለት ቆነ 8 ቀን ነው የሰራችው ማለት ነው አዎ እሺ እየተመታች ለዛው 7 ቀን ነው የሰራችው ምክንያቱም ትናንትና ነው የወጣችው ስለዚህ 8 ቀን ዛሬ ትናንት ስለወጣች 7 ቀን ሰራች ሶስተኛው ቤት ከመጀመሪያው ቤት አንድ ወር ከሁለት ሳምንት ሰርታ ለምን ወጣች ምን ገጠማት መጀመሪያም የገባችው መጠባበቂያ ነው ሌላ ምግብ ሰሪ በደንብ የሚችል እዛው ቦታ ሊተካ ስለሆነ ለዛ መጠባበቂያ ነው እሷን እዛ የከተቱት ገባሽ ያቺን ስለዚህ ቆይ ማሪ ከመጀመሪያው ቤት ካንድ ወር ከሁለት ሳምንት ለምን ወጣች ስልሽ በቃ ጊዜያዊ ነበር ያስገባቻት ጊዜው አልቆ ነው ወጣችው ተጣልታ አይደለም ጊዜው አልቆ አዎ እሺ ለጊዜያዊ ነበር ይወሰዷት እሺ ከሁለተኛው ቤት ሁለት ሳምንት ሰርታ ለምን ወጣች እዛ ቤት ምን አረጋቻት ስራ ላስሰመራት ነው እንጂ እዛ ቤት ቀጥሬያት አይደለም የቀጠርኳት ያሁኑ ቤት ነው አለችኝ ወሰደው ኦኬ ስራ ለመልመድ ነበር የገባችው ለስራ ለመልመድ ከዛ ከሶስተኛው ቤት ለምን ወጣች ሶስተኛው ቤት መዳሟና እሷ ተገናኝተው በስልክ ሪከርድ እንዳደረገችልኝ አሰራም ልጅቷ አሰራም ነው ያለችው አሰራም ልጆች አጣበቅም ነው ያለችው ልጅቷ ግን ልጆቹ ጋር ታስቀምጠኝና ሴትየዋ እዚህ ጋር መናገር ይችላል ሱሰኛ ናት ሴትየዋ አለች ታጨሳለች ተፈላጅ አዎ እሱም በመታደርግ ሰዓት ልጆቹ ሲጨው እኔ መታ ታስፈራራኛለች አለች ልጆቹ እየረገጡኝ መሬት ላይ ይጥሉኝና ይስቁብኛል አለች ይሄን ከነገርኳት ለደላላው ከዚህም በፊትም ስለደበደበችኝ አሁንም ትደበደበኛለች እባክሽ አለችኝ ኦኬ ስለዚህ አሁን እህትሽ ይሄ ስላልተስማማት ምግብ ግን አንድ ቀን ነው በቀን አንዴ ነው መሰጣት ለሷ ግን ፍሪጅ ከፍታ ቪዲዮ ቀርጻ ይሄ ሁሉ ምግብ አለ እሷ ናት ማትበላው ትላታለች ግን ዙባላ ውስጥ ፈልጋለች ምን ሰርተሽ በላሽ ነይ ኩሽና ምን ትሰሪያለሽ አስሬ ነይ ልጆች ጋር ያለች አለች ውላለው እንደዛው አለች ረጋርዷል አሰማሽ ይችላል የልጅቷን ማለት ነው እሺ አሁን እህትሽ ያለችው የሆነ ሰውዬ ቤት ነው ቢሮዋ ሄዳ ልትወስዳት ፈቃደኛ አይደለች አልሄድም ብላኛለች ባመጣት ራሱ አለች አፈርድሜ አስግጬ እዚህ እኔ ጋር ላይ ታቺ አፈርድሜ አስግጬ አሰቃያታለሁ ከዛ በኋላ ካገኘው አስገባታለሁ ነው ያለችው እሺ ደላላዋ ማን ነው ስሟ ሽኩሪያ እህትሽ ከፍላን የመጣችው ከኢትዮጵያ ስትመጣ የክፍያውንማ ብነግርሽ ስቃይ ያየሁትን ብነግርሽ አልቅም አንድ ብላ ነገሪ ማሪ 80,000 ብር ለመጀመሪያ 80,000 ብር ነው የተቀበለች ጥሬ 80,000 ብር አጠቃላይ በሙሉ ስንት ከፈልሽ እህትሽ ለመምጣትሽ ከዛ 65,000 ብር ጨመርኩላት ድጋሚ የሌላው ይቅር ችግር የለው 80,000 ሲደመር 65,000 145,000 ከፍለሽ ነው እህትሽን ያመጣሻት አዎ ሌላው ይቅር ወደ 30,000 ብር ወጪ ውስጥ አለ ይቅር እሱ ይቅር እኔ እህቴ አንቺ ስለከፈልሽው ጉዳይ ነው ደረሰኝ ስላለሽ ወደ ሹክሪ አካውንት ያስገባሽው ቶታል ብር 80,000 እና 65,000 አንድ ላይ 145,000 ደረሰኝ አለበት በደረሰኝ ነው የከፈልሽው አዎ የመጀመሪያውም ደረሰኝ አለ አሁንም ደረሰኝ አለ ያለው የልጅቷ ባልጋ ነው እኔ ጋር አይደለም የማን ባትክድም እሱም አትክድም ስለመካድ ምናምን አይደለም እኔ እኮ አትክድም ትክዳለች ምናምን አልፈልግም ደረሰኝ ነው የምፈልገው አለ ሰጭኛለሽ ደረሰኝ ወደፊት የሽኩሪያን ፎቶ ለጥፍ ቪዲዮ ልሰራ ስለምችል አናግሪያት ያማሰጥ ሆነ ስለምችል ማስረጃ ያስፈልጋይ በእጄ መያዝ ፈልጋለሁ እኔ
እሺ እስከዛ ፈልጋለሁ ለአሁኑ ብቻ ልጅቷ እሺ የሹክሪያ ፎቶ ሳለሽ አለኝ የሷንም አለኝ ኦኬ አሁን ሞዴሬተሪን አስገባልሻለሁ ስልክ ቁጥርሽን ትልክልኛለሽ እኔ ዋትስአፕ ላይ ስልክ የደላለዋን ስልክ ስልሽ አሁን ሀቢባ ነኝ የደላለዋን ስልክ ላኪ ስልሽ ትልኪያለሽ ከዛ ነው የደላለዋን እናቀራታለን እሺ ጣርተሻት እሷን እንተባያትና ልጅቷን ተቀበሉልኝና ለምንድን ነው የምታለቅሽው አልገባኝም ቪዲዮ ስታበሪ ኖርማል ነበርሽ ለምንድን ነው እንደዚህ የምታወሪው ነፍስ በጣም ይጨንቃል አውራስ በጣም ታስጨንቂያለሽ ለምን ኖርማል ሆነሽ አታወሪ ኧረ አላለቅስኩም አላለቅስም በቃ ኖርማል ሆነሽ አውሪ እሺ እኮ ምንድነው ምላት ተቀበሉልኝ ነው እሷን ተቀበሉልኝና ከዛ በኋላ ያለውን እርምጃ እናንተ ናችሁ የምታውቁት እኮ አንቺ ለምንድን ነው ማትቀበያት እህትሽን መዳምን አስፈቅደሽ የኔ መዳም ታስፈቅጄ ከየት አደርጋታለሁ አቡ አንቺ ቤት ታረጋት ነው ስራ እስኪገኝ ማን ይፈልግልኛል ካንሰሌሽን ከሰጠቻት እኛም ፈልግልሻልና አንቺ ስለምን እንደዛ አላሰብሽም ነው የኔ ጥያቄ እህትሽን አንቺ ጋር ማምጣት አቡ እኔ ራሱ እኮ ፈራለሁ ለራሴ ገና ፍሬሽ ነኝ የመጣሁት እንዴት አድርጌ ይሄንን አደርጋለሁ ብዬ ነው ፍሬሽ ሆነሽ ለምን እህትሽን አመጣሻት እዚህ ሰዓት ላይ ደላላ ነው ያመጣት እኮ ነው አይደለም ደላላዋ የት ነው የምታውቂያት በምን አምነሻት ነው ያመጣሻት እህትሽን እኔ ፍሬሽ ነኝ ካልሽ እህትሽን አምጥተሽ ሰዓት ውስጥ ለምን ከተትሻት ፍሬሽ የሆነ ሰው አገሩን ሳይለምድ ሳያቅ በደንብ እንዴት እህቱን ያመጣል ከመጨረሻው ቤት ውሰጃት ብላኛለች ነው አይደል ያልሽ አዎ ችግር ላይ ናት እባክሽ ብዬ ስላት ከፈለሽ ውሰጃት ከፈለሽ ደግሞ ወጣ ሜዳ ተቀመጥ ብላ ነው ቦይስ ላከችልኝ እሺ ልትከፍቱ ትችያለሽ ቦይሱን እዚህ ጋር ኦኬ ከፍታለሁ በቪዲዮ ይግባቦ እኔ አልፈልግም ዋርኒንግ ይታየብኛል ዋርኒንግ ይሰጠኛል ሰው ቪዲዮ እንዲያበራ ማንንም ሰው አልፈቅድም ደረሰኝ ሊያሳዩ ዋትስአፕ ሊያሳዩ ይችላል والله انت قلت تاكدت بقى من اجمانا كاستمر برا وجناسه no video habu don't forget يا نو جرا حبيبه ይቅርታ አርገኝ እኔ ሊያስረዳሽ ችግር ለምን ያ ብያታለሁ ነግርሻለሁ ما تخون دي دنتي በቃ ኑራ ባስ ያኔ ገሻንታ ቆጳይ ፈታቲ ስንተይ ስትወከም አኔ ስንተይ ስሽን አብደለ ይጋከዋና አብደለ ይጉሴታና ፈካቲያ ናፍደለ ጉን ወልቶ ይንተልተቶ ደንታ ፊቲ ደለገት ፈለ ያና ፍንደለ ይዱሰነ እንደገተን እሺ ኦኬ ታናታ ሚላን ዱኩ በሚናምን ዱኩ በመይመታ ወልቶ የቹ አዶጂ የሰዲውን ጉተን አፍሮን ጉተን ጀጃውን ጉተን ዱኩኒ በሽታ ሚላ ከይሳይሲ በው ጅሮጀቹላ አኒ ما كان انا ربط مفيت ما كان حبيبتي عربني عن كبجا كبربرتي شي علم انا ما خمونين كبجاكين نو بالغين كبج سيغلامي وانا كون كما سينجه تجر علم انا ما خمونين كبجاكين بالغين كبج ፕሊስ አቢባ እኔ በአማርኛ እኔ አስረዳለሁ ትገጋም ችግር የለም እኔ ምንም አይካድም የሁሉ ባታን ካላ ሳባቱ ማና ሰኒጄኒ እንጅራ አዴም ተዮ ከይተፈራፈ ኦኬ ባሰወርቲ ሲለይን ከነኒ ቪዲዮና ሀቡ ዶን ሾው ዘ ፔን ዋርኒንግ ይሰጣል ኦኬ እሺ እየረሳሁት ነው ፔን እሺ እኔ ስለምጽፍ ነው የመርሳት ችግር ስላለብኝ ውዶቼ እሺ ሹክሪያ አስረጅን እኔ በመጀመሪያ ልንገርሽ ኦፕሲ ያለች ኦፕሲ መጣችና እዚኛ ጋር እህቴ ችግር ላይ ናት እርዱኝ አለች ምን ሆነች እህትሽ ስንላት 145,000 ብር ለከፍዬ ለሹክሪያ እህቴን አመጣችልኝ ወደ ዱባይ ካመጣቻት በኋላ እህቴ ስሟ ምቹ ንጋቱ ትባላለች ከመጣች 3 ወሯ ነው የመጀመሪያው ቤት 1 ወር ከ2 ሳምንት ሰራችና ለጊዜው ነው ያስገባሁሽ እዚህ ቤት ሰው እስኪያመጡ ድረስ ነው ያስገባሁሽ ብላ አስወጣቻት ከመጀመሪያው ቤት 1 ወር ከ2 ሳምንት ከሰራች በኋላ ከዛ ሁለተኛ ቤት አስገባቻት ሁለተኛ ቤት 2 ሳምንት ሰርታ ምግብ ስራ እንድትለምጂ ነው ያስገባሁሽ ብላ አስወጣቻት ከዛ ሶስተኛው ቤት አስገባቻትና በ7 ቀኑ አሁን ሶስተኛው ቤት አልተስማማትም ሴትየዋ ታጫሳለች ተጣጣለች ሱሰኛ ናት እና ልጆቹን በያዘች ሰዓት ልጆቹ ሲጮሁ ልጆቹ ሲረብሿት መታ እኔን ትቆጣኛለች ትጮህብኛለች ምግብም አትሰጠኝም ፍሪጅ ሙሉ ምግብ ነው ግን ቆሻሻውን ትፈትሻለች ምን ሰርተሽ በላሽ ማር ቤት ምን ታረጊያለሽ ትለኛለች
ትቆጣኛለች ይሄንን ያለችው አሁን 7 ቀን እዛ ቤት ሰርታ የሆነ ሰውዬ ወሰዳትና ከዛ ቤት ከሰራቸው በቤት የሆነ ሰውዬ ወስዷት ደላላሽ መታ ትወስድሻለች አላት ነው ያለችው ለዚህ አንቺ በጣም ጥሩ ጨርሰሻላ አው ጨርሰ ሀቢባ ያዳምጪኝ መጀመሪያ ሲጀምር ሶስተኛ ቤት የለም ልክ እንዳልኩሽ ሪኮርድ አርግሻለሁ ለልጅቷም ለመጀመሪያም ደግሞ ነግርልሻለሁ ለከፈልግሽ ደግሞ ከፊሉ የመጀመሪያ ፊዛ ሰጥሻለሁ ቁጥሩን ሰጥሻለሁ ከፈልግሽ ታወራለሽ ሁለተኛ ሪኮርድ ያረኩኝ ለልጅቷ እዚህ ላይ ያለው አሁን ደግሞ እኔ ከፊሉን ጋር ደውዬ ልጅቷ ማውራት ፈልጋለሁ ስልኩ ስጣት ምናምን አይላትም ደግሞ በWhatsApp ደግሞ መደወል አንችልም WhatsApp አላት ልጅቷ ደግሞ ማውራት አንችልም ለልጅቷ እኔ ደውዬ ልጅቷን እዚህ ላይ ማመጣት በፍጹም አያርግም ሁለተኛ ቮይስ ላክልሻለሁ ሰምተሻል መሰለኝ በሀቢባዬ የሶር ነው ጎበዝ ኪፈቺ አሁን መጀመሪያ እኔን ጨርሳ መጀመሪያ ይጨርስ ደወለችኝ እንደ ስራ ፈቺ ሰው እኔ በጣም ቢዚ ነኝ والله العظيم እኔ አራት ተክቢር ጋር ነው የሚሰራው አይ አልሙሰል ተክቢር ዱባይ ላይ ይሰራለሁ አልፍርሳን ተክቢር አቡዳቢ ውስጥ ላይ እኔ ነኝ ልጆች የሚያመጣው እንዴት እንደሚከታተለው ታውቃለሽ እኔ ጆ ቦርደር አለኝ ከነሱ ጋር ኦኬ ያኒ ዝም ብሎ አይደለም እንደማንኛ ሰው በውጪ የሚሰራው በህግ ነው የሚሰራው ከፈልጋችሁ ሰፋራ ላይ ደውሉና ጠይቁኝ ስሜን ሙሉ በሙሉ ሰፋሮቹ ይናገሯቸዋል አቡዳቢም ሰፋራም ትላንት ማታ ማውርቼ ነበር ከሰፋሮቹ ጋር ለስራ ጉዳይ ደውዬ አወራው እና ብዙ ነገር ልጆቹ እንኳን አቡዳቢ ሰፋራ ላይ ከተመጣው እነ መሐመድ የሚባሉና ብዙ ልጆች አለው ስሙን እዚህ ላይ ሳይወራ ሀቢብቲ ይቅርታ አርጉኝና ይደውሉልኝና ሽኩሪያ ፕሊዝ ትረዳለሽ ይሄ ልጆች ብሎ ይናገሩኛል ደሞ ሌላ ሰው ደላላ ሀጂማን ውስጥ ሻርጃ ውስጥ ከተሸገረው ልጆች እኔ ጋር መጥተው አሁን ማመጣት አይችልም ይቅርታ አርጉኝና እና እኔ ወደ ሰፋራ ደውዬ ይሄ ልጆች ችግር ላይ ነው እነ መሐመድ ፕሊዝ ያኒ አግዙ ብዬ ጮዋለሁ በጣም ነው የሚጮው እኔ ለሰፋራ ማለት ነው አንቺ እብድነሽ ተረጋጊ ነው የሚሉኝ እንደውም በጣም የውጭ እንኳን እኔ በስሜ የመጣች ልጅ ታይና እቺ ልጅ አስረዳው አስሬ አንድ ልጅ ሰውየው ሰጣችና ሰውየው አወራው በስርዓት ሽኩሪያ እኮ እንዳወሩ አይደለም አንቺ ብዬ ለሰውየው ደውዬ ለማዳም ደውዬ ለልጅቷ አውርቼ ትላንት ነው ይሄ ለልጅቷ በአዳመጥ ብዬ ለወንድም ነው ወይስ ጎረቤት ነው አለው ልጁ መጀመሪያ እኔ ወንድም ነኝ አለ ከዛ ወንድሙን ብትሆን ማንንም ብትሆን እኔ ሰው አከብራለሁ ብዬ አሰማለሁ ችግሩ እንደሌለ ኦብሴ እንደምትዋሽ አልኳት እንደውም እንደዛ ነው አልኳት ኦብሴ ውሸታም ናት ብዬ አሰማው በጆሮ ልጁ ደግሞ ወላሂ ሽኩሪያ እንኳን ተዋወቅኩኝ ተብሎ እንደውም ልጆች ሰጣኝ ማለት ነው በጣም እንኳን ተዋወቅኩሽ አለኝ ገብተሻል ሁለተኛ እና ጆሮሽ አላህ አፊያ ያርግሽ ጋቦ እና ከዛ በኋላ ማለት ነው ከዛ ሌላ ደግሞ ይሄን ለልጁ ላይ ጨርሰን እኔ ለሴትዮ እዛ ቤት ያስገባው ለወንድሟ ነው ለሴትዮ ወንድም ነው ለሴትዮ ወንድም ኢትዮጵያዎቹ ስላለው እነሱ ጋር ምግብ ተማር ስራን ተማር ልጅቷ አወል መራ ናት እሺ አወል መራ አንቺ መቼም ታውቃለሽ ያኒ ቋንቋ አትችልም ምንም አትችልም እንደምትሰሪ አይደለም ግን ደሞስሽ ከዛሬ ነው የሚቆጠረሽ ብያታለሁ ለልጅቷም እንደውም እዛ ያለች ነው እኮ ፊዛ ቀይሮላት ሰውየው አንድ ልጅ አው ሴትዮ እኔ ሴትዮ ባሌላትም ሴትዮ ማለት ነው ከዛ ያኔ እንደዛ ብዬ ማለት ነው ሰውየው ስራ ተማር በቃ ሴትዮን እንዳይሸግር እሷ ስራ ስላላት ሁሉም ነገር ልጆቹም ስላለው ቼክ ታረግና እንዴት እንደምንሰሩ እነሱ ከዛ ሄዳ ሴትዮን ሳታሳማም ትሰራለች ከዛ ምን አለችኝ አወርቻለሁ ሁለተኛ ቀን ላይ ነው አይቺ ልጅ ትለቅሳለች እኮ ስራ አትፈልግም መሰለኝ ብላ ደወሉልኝ ከዛ ልጅቷ ስራ ትፈልጋለሽ ወይስ አትፈልግም ሊወስልልሽ አልኳት ኖ ስራ ፈልጋለሁ አለች والله العظيم ሪከርድ አርግልሻለሁ ለልጅቷም አሁን አውርቼ ደውዬ በዚህ ስልክ ነው ችግሬ እኔ ባላንስ ያለው የኛ ስልክ ለኢትዮጵያ ብቻ ነው የሚሰራው በዚህ ነው የሚያወራው ኢማራት ውስጥ እና ዳይሬክት የሚደውለው ማለት ነው ከዛ እና ሪኮርድ አርግልሻለሁ እንደቀደመው ከዛ በኋላ አውራትና ነው እኔ መመለስ አልፈልግም ኦኬ ምንድነው እኔ እኮ ሽኩሪያ እግሬን አመመኝና መሮጥ ስላልችልም ነው ከልጆቹ ችግር የለም خلاص መመለስ ከፈልገሽ ሌላ ከስተመር አለው እነሱ ብቻ ቤት አይደለም አንቺ ሁለተኛ ቤት የገባሽው እና አይሻ የምትባል ልጅ አላት ዘቢባ የምትባል ልጅ አላት አሁንም ከዚና ሰምተሻል አንቺም ራሱ እና ይሄን ልጆቹ አለው እዛ
እኔ አይሻና ዘቢባ የኔ ልጆች ነው ለነሱ ቁጥር አለኝ ለቺ ማናት አሁን ከዚና የሰጣኝ 4 አመት ከምናምን ነው እዛ ቤት ቁጥር የለኝም እኔ የተቆየተናት ልጅቷ ማለት ነው በቃ እና በደንብ ነው የምታውቀው የሰቦቹን አመሉ የኔ ልጆችም 2 አመት የተጨረሱ አለው 1 አመት በ8 ወር አለች እቺ ዘቢባ ይዛ ያለችው አይሻ 2 አመት ጨርሳለች አሁን 3ኛ አመት ኦሬዲ ቪዛ ተሰርቷል ሰቦቹ ወላሂ ጀዋ ነው ልክ ቤት ስትገባ ሁለተኛ ቀን ከፓንት ጀምሮ ወላሂ العظيم አሳይሻለሁ ከፈልገሽ ፎቶ አሳይሻለሁ እዚህ ላይ ጦጥማጃ ፓንት እየፈልጋችሁ ነገር ሰውየው ማለት ነው ወላሂ ከሉሉ ነው ገዛውላት ከሉሉ አሰምሻለሁ ከፈልገሽ እንደውም ሴትዮ ለምንድን ነው እንደ አይነት ለሰራተኛ የምትገዛ ነው የምትለው ግን ሰውየው አይሰማም በጣም ጥሩ ሰው ነው የዋ ሰው ነው ወላሂ العظيم እንዴት በቃ ሰራተኞቹ እንደኛ ነው ይላል ገብተሻል በቃ እና ይሄን ቤት ልትተማሪ ነው አንቺ እዚህ አትሰራም ብዬ ሐቅፍ አርጌ ምንም እንዳይሰማሽ እቺ ልጅ ቤትሽ ደግሞ አንቺ እግሬን አመመኝ ስላለሽ ነው ዘምዘም እንደዚህ የምትባል ዘምዘም ናት እዛ አንቺ ስለምታማም ለዛ ነው የምታስወጣው ብዬ ኦፕሲ ስትጨርስ ታወሪያለሽ ሰው ያወራ ማቋረጥ ሁላችንም ስናወራ አንዱ ሲያወራ አንዱ ዝም ይላል አንቺ ስታወሪ ቮይስ ስታሰሚ እሷ ጸጥ ብላ ነበር እሷ በተራዋ ትናገር ከዛ አንቺ በተራሽ ነው የምትናገሪ ሚውት አታብሪ ከዛ ምን አለችኝ ልክ እኔ ከዛ ቤት ሲያወጣው ሰቦች ኦኬ በቃ ሰባጣና እኔ ማስቀመጥ አችልም መቼም ታውቃለሽ እነሱ ከተወደዱ ሰራተኛ ማውጣትም አችልም የኛ ፋይዳ የለም ከቤት ማውጣትና መቀየር የኛ ፋይዳ የለም እኛ ምንም ፋይዳ የለንም يعني ታክስ ራሱ መከፈል ራሱ ለኛ ከሳራ ነው ገብተሻል يعني ለኔ ምንም ፋይዳ የለኝም እኔ እኮ والله العظيم አንድ ቤት ከተመቸውና ከተቀመጠውና 2 አመት ከጨረሰው አልহামዱሊላህ ደሞ ሰው አምጥቼ እኔ ብዙ እኔ አያስቀምጥም እንደማንም ሰው አይደለም ዛሬ ከተመጣው ነገ ስራ ትገባለች እንኳን ፈርስት ታይም ሆነ ቪዛ ገዝቼ ብትመጣ ለሰው ኮሚሽን ከፍዬ ቪዛ ቢማመጣም በፊዝትም ቢያስገባው ወዲያው ነው ስራ የሚያገኘው ለምን ታምሜ ነው የሚያመጣው ማለት ነው ያኒ ራሴን ስራ ማስገባት እንደምችለው ራሴን አናግሬ ነው የሚያመጣው እንጂ ሜዳ ላይ ሰው አምጥቼ አይገራተተም ማለት ነው ቀራማ ውስጥ የሚያስገባው ብሎክ ውስጥ የሚያስገባው በፍጹም አይሰራም እንደዚህ አይነት ስራ ማለት ነው እና ስራዬ ሲዳ ነው ሹክሪያ እኔ ጥያቄዎች ልጠይቅሽ አንደኛ ጥያቄ መጀመሪያው ቤት 1 ወር ከ2 ሳምንት ከሰራች በኋላ ለምን አስወጣሻል አው ኤው ብይሻለው እግሬን አመመኛለች እኮ እዛ ገብታ ወሩን ሳይሞላ ነው እግሬ አመመኛለች ከዛ አረቦቹ ደውለው እኔ ላይ ለማለቷ እሷ ደግሞ ያለችው ኦፕሲ ደግሞ ያለችው እግሬን አመመኝ አላለችም ያለችን ለሷ ያለችን አንቺ ጊዜያዊ ብለሽ አስገብተሻት ከዛ ራስ አበደን በፍጹም والله العظيم በፍጹም በመخرب እንዳይደረስ ልጅን እንዳያሳየኛላ ቀዋሽኩኝ ማለት ነው والله العظيم በፍጹም አይርቁ በፍጹም እኔ ሁለተኛ ቤቱም ያው ልክ እዛ ቤቱም እኔ እግሬ አመመኝ ብላለ ልጅቷ እኔ ፎቅ መሄዳት አችልም አንቺ ሂጂ ፎቅ እኔ የታቺ ብቻ ነው መሰራው አለች ልጅቷ ሄዳ ለመዳመን ነገር ማስረጃለሽ አውጪኝ እግሬን አመመኝ ብላ ይላከችልሽ ቮይስ ወይ ምናምን አው መዝራጃ አለኝ በቃ ዘግቼ ልመጣ ኦኬ በዚሁ ስልክ በራሱ ያለው በዚህ ስልክ ወደ በእኛ ስልክ ሼር አድርጌ እመጣለሁ ወደ ሌላ ስልክ አምጪና አሰሚኝ ኦኬ ለሰራሱ ለኪ ያለው እኮ ለሰራሱ ምን ሆነሽ ብዬ ስናገራት ለኦፕሴ ራሱ ለኪ ያለው ምን ሆነሽ ብዬ ስናገር ኖ ሽኩሪያ እኔ እኮ ለልጆቹ ላይ መሮጥ ስላችልም ነው እግሬ ስለሚያመመኝ ኦኬ አንቺ ልጅ መጀመሪያም እኮ እግሬን አመመኝ ብለሽ ነው ሰቦቹ አወጣሽ ምን ትፈልጋለሽና እኔን ጥፋተኛ ልታረጊ ነው እቺ በደንብ ስትደውልልኝ አልኳት ስራዬ ላይ እንዳይግቢ አልኳት እኔ ከፈለኳት እኔ ነኝ የሚቀይሩላት እኔ ነኝ ያኒ መስኡልና አለኝ አንቺ አይገባሽም ልጅቷ ከተመታት ከተጎዳት ብቻ ጠይቀኝ ግን ደግሞ በስራ ስራ ታውሪኝ አልኳት ከዛ በኋላ እንደውም ትላንት በጣም አስናደደችና ሂጂና ውሰጂ አልኳት ሂጂና ውሰጂ ከፈለግሽ እንደውም እኔ ጋር እንዳትመጣ አልኳት ውሰጂ ከነሻንጣ ከዛ ጋር ሂጂና አልኳት ምትቻሊ ከሆነ አሁን ድራይቨር ላክና ውሰጂና ትንግላ አልኳት አልፈልግም እንደውም አልኳት እኔን እንደሚጎዳ ከአየሽ እኔ የሚጎዳ ከሆነ ውሰጂና እኔ ካንስሌሽን ራሱ ሰጥሻለሁና ውሰጂና እኔ እንደሚጎዳት ያያለሽ አልኳት እኔ ምንም አይጎዳኝም ምንም አይቀንስኝም አልኳት እንደው ሂጂና ውሰጂ በቃ አብያለሁ ሪኮርድ የተከፈተሽ እኔ ነኝ አልኳት ውሰጂ እኔ ነኝ አልኳት እኔ ነኝ በቃ እንደውም እንዳትመጣ እንደዚህ የምትጨቃጨቀኝ ከሆነ አልኳት ከዛ በፊት ደግሞ ሪኮርድ አለው ሳጋ አልኳት ስራዬ ላይ እንዳይገባ እኔ እኮ ውሳንተይና ሌላ ሰውም እረዳለሁ አግዛለሁ እኔ ማንንም እንደሚጎዳ አልፈልግም ኦፍሴት ተህኝ አልኳት
አልሰማም አለች። በጣም ጥሩ። አሁን ሪኮርድ ሊያዳምጣቸው ሹክሪያ ሁለቱም ቤት እግሬና መመኝ ብላ ለመውጣቷ ቮይሱን አምጪልን። ሶስተኛው ቤት አሁን ሶስተኛው ቤት ለኔ ላክሽልኝ ኢቃማው አንዴ። ሶስተኛ የለም ሁለት ብቻ ነው እንዳልኩሽ እኮ አልገባሽም መሰለኝ ሀቢባዬ። አንደኛ ቀን እዛ ሁለተኛ የገባችው እንደምታይ ነው ከልጆቹ እንጂ መሰራት አይደለም። ግን ደሞሱ በዛ ቀን ላይ ነው የሚጀምርላት ማለት ነው። ገብተሻል? የሰውየው ወንድም እህት ነው ወንድም ይገባ የሰውየው ኢት ጋር ልትገባ የሰውየው ቤት እዛ ስራ የምትተማር ነው እንጂ እዛ የምትሰራ አይደለም። ልጅቷን ብያታለሁ እኔ ለልጅቷን ብያታለሁ። እንደውም ቆይ ከዛ ቲክቶክን በዛ ላይ ዳውንሎድ አድርጌ በዚህ ለልጅቷ ደውዬ አሰማቸዋለሁ። ወይ አሁን እኔ አንዴ የላክሽልኝን ከፊሏ ጋር ደውለሽ የሰውየው ልጅቷ ከፊል ጋር ሚቹን አገኘ ሪኮርድ እንደውም እኔ ጋር አለው ሚቹ እኔ ሪኮርድ እንዳስገባው ላትለች ሚቹና ለከፊል ጋር አውርቼ እንደዚህ ብዬ ለሴትዮን አውርቼ ሴትዮ ምን እንደምትመለስልኝ ሪኮርድ አልኳት። እቺ ልጅ ስለምታረዳም ነው እኔ ሪኮርድ አልኳት ለአረቦቹን እንደውም አትረዳም ሰው ያኒ አትፋም ማትፋም አበደም ማትሪት ተፋም አትረዳም ገብቶኝ አትረዳም ስትይ አትረዳም ለማለት ፈልገሽ እንደሆነ እኔ እኔ አማርኛ ይከብደኛል ይቅርታ አርጉኝና እንደ በጣም ብቻ ነው የሚያወራው። ኢትስ ኦኬ ገብቶናል። አሁን ማስረጃውን ነው የምንፈልገው። እሷ ያለችው ኦፕሲ ያለችው አንቺ ራሴ ለጊዜያዊ ነው ያስገባኋት ብለሽ ከአንድ አበደን በፍጹም አልኩሽ እኔ ልጅ ያለ ሰው ነኝ። እሺ እግሬና ሞኛል ከዚህ ቤት አውጪኝ ከፎቅና ፎቁን አልችልም ያለችበትን ቮይስ አምጪና አሰሚ። የመጀመሪያ ለአረቦች ነው አለችና ለኔ አላለችም ለሰቦች ነው እኔ ጋር መጣው። እዛ ደግሞ 4 አመት የሰራች ልጅቷ እሷ ጋር ስላለች መዳም አለቻት እኔ ከሷ ጋር ኮንትራት መጨረስ አልችልም ዘመዴን አለው በጣም ጠንካራ ናት እሷን አምጪልኝ እቺ ታማሚ ናት ፎቅ መሄዳት አትችልም ስለዚህ خلاص ምን ታረጋላችሁ? ከዛ አረቦቹ እኔ ጋር ደውሉና እኛ ምን ፈልጉ የዘምዘም ኢት ናት አለች። የት ናት አለችው? እንደውም እነሱ ነው ፓስፖርት የተላኩኝና መጣው ለነሱ والله العظيم እነሱ ነው ፓስፖርት ራሱ የተሰጣው ማለት ነው። ገብተሻል እኮ ግን እግሬና ቮይስ የለሽም ዋትስአፕ እግሬና አለው አልኩሽ ለሁለተኛ ቤት ላይ አለው። አሁን ሁለተኛ ቤት ላይ እኔ እግሬ አመመኝ የምትለው አለው አመጣልሻለሁ። እሱ መስማት እንፈልጋለን። ስለዚህ አሁን ልጅቷን ውሰጃት ያልሻት ለምንድን ነው? ምን ሆና ነው? ስራው አልተስማማትም? አሁን ለኔ እግሬ አመመኝ አለች። ከዛ ቤት ከወጣች በኋላ ምን አለች? ሴትዮ ቆሻሻ ላይ ትፈልጋለች። ልክ እንደ ሰማሽው ቦይሱ ማለት ነው። እዛ ቤት ቁጭ ብላ ደግሞ ነገሩን ቦይስ ሰምሻለሁ ሁሉም ነገር አልহামዱሊላህ አረኳት ለሷ ቦይስ አሰምሻለሁ። እሺ ጠብቂ እዛ ላይ አምጥቼ ቲክቶክን ቀይሬ እመጣለሁ። እሺ ሰውየው ውሰጃት ያለሽ ለምንድን ነው? እዚህ ላክሽልኝ ቦይስ ሰላም አለይኩም አሁን አልፈልግም ስላለን እኮ አሁን በቃ ያኔ ልጅቷ ናት ሻንጣ ይዛ እኔ እቺ ናት እንዳትቀምጪ ይዛ ብላለች ለልጅ ሰቦች አልፈልግም አልተባለም። ሰቦቹ ውጪ አንፈልግም አልተባለም። ኢጣን ልጅ መታኝ ያለችው 4 አመት ትንሹ ነው መታኝ እንዳለች ሰምተሻል። አንቺም ራሱ ቦይስ ላክልሻለሁ። ኢጣን ልጅ ይመታኛል 4 አመት ልጅ ይመታኛል። ስለዚህ እኔ አልሰራም ከልጆቹ ጋር አለች። ተሻል ከዛ ከወጣች ነው ይመታኛል አለች እንጂ እዛ ደግሞ እኔ ምንም አልተናገረኝም። ልክ ለሷ ነው የምትዘብዘፍ እንጂ ለኔ ምንም አላወራችም። ሰው ጥፋተኛ ማረጋት በጣም ነው የሚወዱ መሰለኝ። ግን እኔ ብዙ ነገር አውርቻለሁ። እኔ ክሊር ነኝ የሚያወራው እና ከዛ ደግሞ እዛ ስትሄደው ከሰውየው ቤት ስትሄደ ነው እንደዛ ራሱ ልጁ መታኝ። ሰምተሻል? ልጁ የ9 አመትና የ7 አመትና የ4 አመት እንዳለው እንዳለች ያኔ 4 አመት ልጁ እኔም ማያት አልፈልግም አለች። ኦኬ ይጻል ልጅ ነው እኮ ይጻል ልጅ ማንንም ያው እሷም ልጅ አለች እኔም ልጅ አለኝ አንቺም ልጅ አለሽ። ልጁ እኮ ውስጥ ነው የሚያየው መሰለኝ። ያኔ ለምን በጣም ልጅቷ በጣም ያኔ ትኮርፋለች እንዳልኳት እኔ ራሱ እንዳልኳት ለሷ ራሱ ለቺ ራሱ ልጅ እቺን ኮረፋን ያዛ ማንንም አይወዳትም አልኳት። እንደውም እቺ ኮረፋን ያዛ ቤቱም መቀየር ብቻ ትሆናለች እንጂ ምንም ፋይዳ የላትም አልኳት። እንዳትኮርፊ ታኮርፋው ለምንድን ነው የምታኮርፋው? አይ ዶንት ኖ ፊቱን ትዘብዘባለች። በቃ ልክ ፊቱን ብታይ ታስፈራለች። ቀሰም ብላ አትሳቅም አበደን ሞት ልጆቹና እንደዚህ አይነት አይወዱማ። ብያታለሁ ልጆቹ ስለዚህ ራሱ አልፈልግም
ብላ ነው ሰውየው ውሰጃት ድራይቨር ላኪና ውሰጃት ያለሽ እዚህ ቮይስ ኡሳና ሻንጣ ይዛ በሩ ላይ ቆመች አሉ ከዛ ኢትዮ ወደ ወንድሟ ቤት አምጣታለች خلاص ትወስድ እኔ ጋር ሻንጣ ይዛለች ስላት እኔ ወስድሻለሁ ብያታለሁ ለሰራሱ ማለት ነው ከዛ ኡሳ ምን አለች ለምን ተቀመጣለሽ ሽኩሪያ ሌላ ሰራተኛ ስለምታመጣው ለሴትዮ ከኢትዮጵያ خلاص አሁን ውጪ አለቻት ኦብሴ ማለት ነው ለኔ ራሱ አለችኝ አንቺ 10 ሰራተኛ ብትሆን 15 ሰራተኛ ብትሆን ታመጣለች ለሰቦቹ ግን ለጊዜ ነው ኢቴ የምታስቀምጪ አንቺ እንደዚህ አይደለም እኔ አረቦቹ ደግሞ ሂዱ አላሉም ከተመረጠው አመጣለሁ አው አልኳት of course ለኔ ያንሆን ቤት ለሳ ይሆናል ለአንድ ያይሆን ቤት ለሳ ይሆናል ግን ማጥፍነት ካየው ደግሞ እኔ አረቦቹ ራሱ አይለቅም አልኳት እነሱም ራሱ አይለቅም ችግሩን ከተዋወቅ አልኳት ለሴትዮ ራሱ ምን አልኳት አይ ትላንት ምግብ የለም ኦብሴ ናት አለችኝ እንጂ ልጅቷ አይደለም ኦብሴ ልክ ስትነደው አልኳት ለሴትዮ ምግብ የለም አሉሽ ቤቱ ውስጥ ለምንድነው አንቺ እቺ መላእክት ናት የምትሰራው ብላ ምግብ አልኳት ለሴትዮ ሴትዮ አለቻ ከዛው ቃኑል እሷ ምግቡን ከካሜራ ስክሪንሾት አድርጋ እሷ የምትበላ እሷ የምትጠጣ ማሳየችኝ በቪዲዮ ራሱ ከካሜራ ላይ ስክሪንሾት አድርጋ ውሸት ሆነባትና በቃ خلاص ትሄድ ወንድሟ ቤት እኔ ከዛው ስላለው አልኳት ለሴትዮ ይቅርታ አልኳት والله ላዲም ኦኬ ምን ላድርግ አሁን ለካሜራ ደግሞ ላካችልም መምኑ ያኔ ካሜራ ላይ ስክሪንሾት ሴትዮ ያደረገች በውስጥ ደግሞ አንቺ ለሰው አታሳይም ከሆነ መላክ ይችላል ለአንቺ ራሱ ችግር የለም አላሳይም ላኪልኝ እኔ አላሳይም እና ምን ላርገ እኔ እና ታዲያ እንደዛ አናግራታለሁ በቮይሱ ራሱ እኔ ለሴትዮ ስታወረኝ ለሳ ሪኮርድ እያረኳት በእኛ ስልክ ማለት ነው እየሰማሽ ያ ኦብሴ እቺ እንደዚህ ናትና ይሄን ችግር እንዴት ነው የምንፈታው ያኔ ልጅቷ እንዳትኮርፊ ቢያት ለልጆቹም ሳቂ ቢያት አልኳት የመጀመሪያ ቀኑም እንዳለቅሽ ቢያት አረቦቹ ከተለቀሰች አያስቀምጡም ችግሩን አውቂ ያ ሽክሪያ እያሉኝ እየሰማሽ ነው خلاص ሽክሪያት በቃ እቺ ልጅ ምንድነው ይሉኛል እኔ ሁሉም ነገር ሪኮርድ ነው የሚያርጓት ለሷ ስላትፈሃም ማለት ነው እኔ ስናገር ውሸታም ነው ስለምትለው ለዛ ነው የሚያሰማው ምን ላርገና አሁን እኔ አሰምሻለሁ እግሬን አመመኝ የምትለኝ ማለት ነው ልጅታ እኔ እኮ እግሬ አመመኝ እስከሰማን በኋላ ነው ማን ጋር ሐቅ እንዳለ ማወቅ ምንችለው ያለው ነገር ኦብሲ መታ በጣም እያለቀሰች ስትነግረን እኛ በጣም ደንግጠን ይቅርታ አርግኝ ልጁ ራሱ እንደዚህ ለዛ ነው እንደዛ ለቀሰች አለው ልጁ ራሱ ማመጣት ይችላል ከፈልጋችሁ እኔ አልኳት ለሷ አንቺ ራሱ እንደዛ ለቀሰሽ እኮ ልጅቷ ልታስለቀስ ነው ለቅሶ ቤት አይደለም እዚህ ውጭልኝ አልኳት ለዛ ነው እኔ በጣም እየተናደድኩኝ ዝም ብሎ ሜዳ ላይ እየለቀሰች ካላት እኔ አምጥልሽ ነው መጣለው ከሰውየው ጋር ያወራሽውን ላሰማቸው ሄሎ هي كسوة قالوا الحمد لله كيف حالك؟ زين الحمد لله مستر وين هذه ميتشو؟ ميتشو خدامة؟ ايه داخل البيت مستر داخل البيت ممكن؟ أنا لا والله داخل الدوام ليش شو في؟ والله في أختها بتسوي كومبلين يعني عشان هي في مشكلة مشكلة ما شو؟ أنا ما بعرف عشان كذا يريد يفهم يعني كذا اتصل يعني أمس كلمت لك عشان هي تريد ترجع شريت شنطة عند الباب تقولوني بعدين أنا كلمت بطرش دريفر بكرة قلت لكم بعد مغرب يجي قلت لكم حتى اليوم صباح اتصلت أيوة أنا قلت لك من أمس خليها حد خلي يشيلون الطرش اللي سايق خليه يودونا المكتب عندك. أوكي بس الحين كيف بكلمها يعني؟ الحين يريد يكلمها. أنا رقم خدامة ثانية. دقي عليها خليها بتعطي تتكلمينها. تمام استاذ تمام استناك ان شاء الله يلا شكرا اوكي عربيኛው ልተርጉምላችሁ እኔ አሁን በሌላ ስልክ ነው ልተርጉምላችሁ ባባ ጋር ደወለች ሹክሪያ ባባ ጋር ደወለች ሰምተናል አንቺ አረብ ሀገር ስለምትኖሪ ተሰማች ኢትዮጵያ ሚኖር አውሮፓ አሜሪካ ኢንተርናሽናል ነው ቤት ያለው ልተርጉምበት ምንድነው አፊን የምትይዥኝ ሰምተናል ብለሽ ልተርጉም ላለው ሰምተናል ብላ ጽፍልኛለች አትገርምሽ ስንት አለ አረብኛ ማይሰማ አንቺ ስለሰማሽ ሁሉም ይሰማል ባባ ጋር ደወለችና ሹክሪያ ባባዬ እንዴት ነህ ስትለው ደና ነኝ ሚቹ ማናገር እችላለሁ ስትለው ሚቹ ከዳማ አላት ሚቹ ከዳማ ሚቹ ሰራተኛችን ማለት ነው አዎ ሚቹን ፈልጌ ነበር ስትለው ወይ እኔ ዳخل ደዋም ነኝ እኔ ስራ አለኝ አላት እሷ አቤት ናት መቼም ሰራተኛዋን ይዤ ስራ አልመጣም አይደለ አላት አላለም እኔ ቅመሜን ጨምሬ ነው
እኔ ስራ ነኝ ሰራተኛዬን ይዣት አልዞርም መቼም እኔ ስራ ይዣት አልመጣም አይደል አጠገብህ ካለች ላናግራት ስትለው ከዛ ቆይ ያንደኛዋን ሰራተኛችንን ስልክ ቁጥር ልክልሻለሁ በሷ ደውለሽ ታገኛታለሽ አላት ከዛ በቃ ይሄንን ነው ሪኮርድ ያደረገችው ቆይ አው ለሽሽ ተቢናላት ለምን ፈልገሻት ነው ሰራተኛችንን ሲላት እህቷ ቲክቶክ ላይ ወጣ ክስ መስርታብናለች ኮምፕሌን ማለት ነው ክስ መስርታብናለች አልተመቻትም ደና አይደለችም እያለች ነው እና እኔ ውሰጃት አልፈልግም ብላለች ውሰጃት ብይሽ የለ እንዴ ይው ነፃነታቸው መስራት አልፈልግም ብላለች ውሰጃት ብይሽ አይደል እንዴ ሲላት ባባ እኮ እኔ ከመግሪብ በኋላ ሹፌር ልካለው ብዬ ካደለው ያልችው አው ብለሻል እኮ እህትዬ ወጣ እየከሰሰች ነው አለች ስትል በቃ በሌላኛው ሰራተኛችን ስልክ ታገኛታለሽ አላት ስለዚህ ማን ነው አልፈልግም ያለው ራሷ እህትየው የኦፕሲ እህት ሶ የመጀመሪያውን ቤት የወጣችው ደላላዋ ራሷ ናት ያስወጣችው አንድ ወር ከሁለት ሳምንት የሰራችበት ቤት ለጊዜያዊ ያስገባውሽ ብላ ራሷ ናት ያስወጣቻት አለች ሹክሪያ ደግሞ አይደለም እግሬን ያመኛል ፎቅና ምድር መስራት አልችልም እግሬን ያመኛል ብላኝ ነው ያስወጣኋት አለች ለዚህ ማስረጃ አቅርብ ያልኳት በዚህ ስልክ ነው ወደ ሌላ ስልክ ፎርዋርድ አድርጌው አምጥቻ አሰማችኋለሁ ብላ ቮይሱን ልታመጣ ነው ሄደችው ሹክሪያ ሁለተኛ ቤት ሶስተኛ ቤት የሚባል ነገር የለም እራሱ ሁለተኛው ቤት የእህት ቤት ነው እቃማውን ልካልኝ ቪዛውን አንብቤዋለሁ የእህት ቤት ገብታ ወደ ወንድምየው ቤት እስከምትሄድ እህትየው ቤት ልጆቹን እንድትለማመድ ልጅ አያያዝ እንድትለማመድ 2 ሳምንት ቆየች እዛ ቤት ሆና ምግብ አልበላው ምግብ አትሰጠኝም ሴትዮዋ ብላ ለኦፕሲ ነገረቻት ኦፕሲ አያችሁ እህት ስላላት የልብ ይሰማታል ገባችሁ ምግብ አትሰጠኝም ሴትዮዋ ብላ ልብ አልሰጣትም ሀቢባ እኔ ብጨርስ ስትል ምግብ አትሰጠኝም ሴትዮዋ ብላ ስትል ምን አለቻት ለኦፕሲ ለሹክሪያ ነገረቻት ሹክሪያ ሰደውላ ለመዳማ ልጅቷ መላእክናት እንደ ያለ ምግብ የምትሰራው ለምንድነው ምግብ ማትሰጫ ስትላት ምን እኔ ቤቴ ምግብ አልሰጥም ብላ የቤቱን ካሜራ ቀርጻ ከካሜራ ላይ እሷ ምን ያህል አቅርባ እንደምትበላ ቁጭ ብላ ስትበላ ያለውን ስክሪንሾት አርጋ ከቤቱ ካሜራ ላይ ላከችላት ይሄው እንደዚህ ነው የምትበላው እያለች ቪዲዮዎች ቆራርጣ ፎቶዎች ላከችላት ለሚዲያ ማታውጪ ከሆነ ልክልሻለሁ ብላኛለች አሁን ትልክልኛለች እኔ አይቼ ነግራችኋለሁ ኦኬ እኔ አይቼ ማውጣት ግን የአረብ ቤትን ገበና ግን እዚህ ጋር ማውጣት አልችልም እኔ ያስጠይቀኛል ሶ ከዛን አሁን ወንድምየው ቤት ዋናው ቤት ማለት ነው እዛ ቤት እህትየው ቤት ሄደችው 2 ሳምንት ልጆች እንድትላመድ ነው አሁን ወንድምየው ቤት ሄደች ትናንትና ወንድምየው ቤት ኦሬዲ ለስራ ነው ሄደችው ከሄደች በኋላ አልፈልግም ስትል ለማን ነገረቻት ለኦፕሲ ደግሞ ሹክሪያ ጋር ደውላ አትፈልግም እዛ ቤት መስራት ውሰጃት አለቻት ስትላት 10 ቤት ምትቀያየር እንድትሰራ ማትፈልጊ ከሆነ አልፈልግም ራስሽ ውሰጃት አለቻት ስለዚህ አሁን ያለችው ሰውየው ቤት ነው መግሪብ ላይ ዛሬ ከመግሪብ በኋላ ሹፌር ይላክላትና ወደ ቢሮ ትሄዳለች ማለት ነው እሺ ኦፕሲ ዛሬ ከመግሪብ በኋላ ከሰውየው ጋር ተቀጣጥረዋል ቮይሱ ላይ እንደሰማሽው ባባና ሹክሪያ ተቀጣጥረዋል ሄዳ ሹክሪያ ድራይቨር ልካ ልትወስዳት ወደ ቢሮ ከዛ ሶስተኛ ቤት ሌላ ቤት ልትገባ ማለት ነው ምን ትያለሽ ወይስ አንቺ ካንሰሌሽኑን ተቀበለሽ ሌላ ልታስገቢያት ነው የምትፈልጊው አረ በእግዚአብሔር እኔ እንደዛ አይነት ነገር ቢኖርኝ ለምንድን ነው እዚህ ላይ የምመጣው ለምን ልጅቷን አቅርባችሁ እኮ አላልኩሽም ኦፕሲ አማርኛ አትችም እንዴ አዳምጪኝ ያልኩት እኮ ልታስጠፊያት እኮ አላልኩም ካንሰሌሽኑን ተቀበለሽ ማለት እኮ ህጋዊ አድርገሽ እኮ ነው ያልኩሽ ካንሰሌሽን መቀበል ወንጀል መስሎሽ ነው አረ እኔ እንደዛ ካንሰሌሽን ሰጥሻለሁ አለች እዚሁ ላይ ነው ያለችው መካድ አትችልም እዚሁ ህዝብ ፊት ነው ያለችው ከፈለግሽ ካንሰሌሽን ሰጥሻለሁ ውሰጃት እኮ ነው ያለች ካንሰሌሽን ትሰጥሻለች ካንሰሌሽን ብትሰጥሽ አንቺ ከቢሮ ወስደሻት ስራ ማስገባት ትችያለሽ ይቃማ ማሰራት ትችያለሽ ለሷ በ28 ቀን ውስጥ ስራ ካላገኘሽላት እህትሽ ህገወጥ ትሆናለች ትችያለሽ መውሰድ ቢችል ለምን በደላላ አስመጣለሁ እኔ ስለማልችል ያው አላፍትናውን ስለሚወጡ አይደል እንደ ለነሱ የሰጣሁት አንደኛ ነገር ደግሞ እሷ የተናገረችው ነገር በሙሉ አምነሽ ከሆነ እኔ ውሸተኛ ልሁን ልጅቷን አምጧትና ልጅቷ ካሃ እስከ ተናገርና በእኔ ላይ ፍረዱብኝ ለምን ለነገ እኔ ራሱ የሶንት አንድ ውሸት ያገኘውብሽ ልንገርሽ መጀመሪያ እያለቀሽ ልክ ሰው እንደሞተበት ደንግጠን እያልሽ ገባሽና ቪዲዮ ሳስበራሽ እንባ የሚባል ነገር የለም እያለቀሽ አልነበረ ሀቡ እዚህ ነው አንድ ነጥብ ያስኩብሽ ገብርኤል ምስክሬ ነው ይሄው አንድ ልጅ ነው ያለኝ ዱዳይን ይንሳኝ ከትላንት
ጀምሩ ለሷ የማለቅሰው እንባ አይኔን ብታይ አባብጧል ለዛችን ያስፈርጭሽ ነበር አይንሽ አላበጠ ምን አላለም ባይላ አይንሽ አበጠ የለ ምን የለ ግን ስትገቢ ግን እኔ ልጄን ኢንሳን ብዬሻለሁ አቡ ገብርኤልን እኔ አንቺ ጋር በመግባት ታብጂ ማሪ መሐላ ታብጂ መሐላ ያስፈልግን በቃ ታዩ ችግር የለውም ይኸውልሽ አንቺ ከመጀመሪያው ቤት ያስወጣቻት ራሷ ደላላዋ ከመሬት ተነስታ ነው ያስወጣቻት ብለሻል እህትሽ ደግሞ እግሬን አሞኛል አስወጪኝ ከዚህ ቤት የምትልበትን ቮይስ ታምጣና ደላላዋ ውሸቱን ካላመጣች እንደዛ ሚል ቮይስ ካመጣች ምን ልትይ ነው ካመጣች እህትሽ እግሬን አሞኛል ከመጀመሪያው ቤት እንደዛ ብላ ወይ አሁን እሺ እውነቱ የሚታወቀው ደላላዋ እህትሽ እግሬን አሞኛል አስወጪኝ ከዚህ ቤት ሚል ቮይስ ከላከችና ለደላላዋ ያንን ማስረጃ ካመጣች ደላላዋ በፍቃዷ ነው ያስወጣቻት ከመሬት ተነስታ ነው ከዚህ ቤት ተስማምቷት ከምትሰራበት ቤት ከመሬት ተነስታ ነው ያስወጣቻት ያልሽው ነገር ውሸት ይሆናል ማለት ነው ማስረጃ ከመጣ በማስረጃ ነው የሚታመነው እስታክ አረገብኝ ውዶች ሶፊ ሳቢያት አስገቢያት እስታክ አርጊያለሁ እኔ ሪም መሳብ ትችልሻ ሳቢያት አይደለም ይሄው አውሪያት አልኩሽ እኮ አንቺ ከመጀመሪያ ተነሽና አውሪ ውሸታም ናት እያሉኝ ነው እኔ ይሄው አውሪ አንቺ ከፈለግሽ እኮ እየሰማሁ ነው እሱ ላይ ተናድጄ አይደለም ልገባ ያልኩሽ እኮ አልኩሽ ይሄው አውሪ እኔ ውሸታም ሆኛለሁ ባንቺ አንቺ ይሄው ተናገር ይሄው እኔ ያለው ማሪ ትምጣ እዚህ ጋር ትችያለሽ መግባት ትችያለሽ በሊታ ስልክ አስገብኝ ከሽቡራ ላይ ስልክ ማናት በሊታ ስልክ አስገብኝ ያልኩሽ ማናት እሷ ሊታ የሰውየው ሰራተኛ ማለት ነው እኔ በዚህ ተገባው ሰውየው ለዋይፋ አስተራችላል ብሎ ሊቆጣት ይችላል ይቷል ማን ነው የሚያስገባሽ ታዲያ እናንተ እንደምንም አድርጊና ገብተሽ እንትን በይ በቃ እኔ ውሸታም ሆኛለሁ ይሄው እሷ በምንም አባብሰዋለች ነገሩን እኔ በቃ የእሷ የተናገረችው እውነት የለም ሲጀመር እሺ ተናገሪ እንደዚህ ከቻልሽ እንደዛ ከማያስችልሽ ከሆነ ንገሪያቸው አሁን ውስጥ ናት እኔ ምንም አልሰማሁም እኔ ተቋርጬ ነበር ምንም አልሰማሁም ስታክ አድርጌ ነበር እኮ አልተጀመረም ችግር የለውም እስቲ ትምጣ እዚህ ጋር ትምጣ አንቺ ቲክቶክሽ አስገባም ምን አለ ያለሽ አለሽ ምንም አያስፈልግም ለማለት እኮ ማሪ ያስገባል ግን ሰውየው ይቆጣል ይታለ ለምን ዋይፋ አሰራችላት ብሎ ይቆጣኛል አለች ለምን ዋይፋ አሰራችላት ብሎ እሺ ሽክሩያን እሷ ደግሞ በቃ እኔ አናግርሻለሁ በራስ ቲክቶክ ግቢ ያለችኝ ነው በቃ ግቢ እሺ ግቢ ነይና ግቢ ቁጥር ጻፊ ከስር ወይኔ ሹክሪያን አስገቧት እየደወለች ነው በዋትስአፕ ሀውዬ ሜንሽን አድርጋ ተጻፋ ወይ ቁጥር ንገረት እሺ ሶፊያ የለችም አዲስ ቲክቶክ ቀየረሽ ነው አሁን የመጣሽበት ነው አይደል ይሄው አይቼሻለሁ ቆይ ይሄው አገኘሁሽ አንድ ነው ሾ ኦሮ የሚል ነው እሷ በቃ አግኝቻታለሁ ኢንቫይት አድርጌታለሁ እኔ እርቦኛል ቶሎ ጨርሱና ምሳይል ብላ በእናታችሁ እሺ ቮይሱን አሰሚኝ ይሄው ቮይሱን ይዛ ትመጣለች አሁን ቮይሱን አሰማቸዋለሁ አስቀድሜ ወላሂ ስራ ፈትቼ ቁጭ አልኩኝ እኔም ርቦኛል ምሳይል ልበላ ነበር አንዴ እናንተ ጉዳይ ለቅብዬ ነው እኔ በራሴን እየጠየቁኝና የሷን ቀጥዬ ነው የሚያዳምጫሉ ሙሉ ማለት ነው እና ስለ ድሌት ስለሚያደርግ የመጀመሪያም ድሌት ወለምብኝ እሺ ማን ነው ድሌት ያደረገው ያ ፈያዳ ማልማት የሆነ ሲቦት እና በአማርኛ ማን ነው በኦሮምኛ የሚተርጉምኝ ሰው እና አምጣ እስቲ ፕሊዝ አንዲ አሚና አብዛኛው ብዙ ኦሮምኛ ተናጋሪ ያለ ችግር የለም ክፈቹ ይተረጉሙልኛል የኔ ታስር ነው ማን ውሸት ነው ትበለኝ እኔ ነግርሻለሁ ውሸት ነው ትበልሷ እኔ ተረጉምልሻለሁ እሺ ጥሩ አንቺ ትተረጉሚያለሽ አንቺ ያ ፈያዳ አዋሸሽ ተኮሜንታተሮች ይነግሩኛል እሺ ክፈቹ ሰላም አለይኩም አከም ነገ ያ ፈያዳ ማልማት የሆነ ሲቦት ሱሜነቲ موجين في فنتاني وجيو في فنتاني دبدو وجينا فنتاني جاي يعني خلاص عرفنا خن اللي سيدي بسو يدنجتور إن بوين سنجي ستيمة أكا دائما بويني سنجي ستيمة جتور كاتان إن بوين سنجي جتور أنت في تعيشين للجوتا لكفتنا مالس مالتنا
ይሄ የሁለተኛው ቤት ነው አቡ፣ የመጀመሪያው ቤት አይደለም አቡ። ትናገራ ወይስ እቺ አሚና የምትባል ልጅ እቺም የኔ ልጆች ነው አስገቡ። አሚና የምትል አንድ እየጣፈች ይሄ አረብ ሊመልስሽ ነው እያለቻት ነው። ይሄ አረብ ሊመልስሽ አሚና አንድ እየጣፈች ማለት ኦኬ። ኦፕሲ መተርኩም ብቻ ነው ሌላ ነገር ሳትጨምሪ ቮይሱ ላይ የተባለውን ንገሪን። እኛ ተነገረች አይደለም እቺ ልጅ እየተናገርኩ እኮ ነው። ይኸውልሽ ለምንድን ነው የምታለቅሽው? ይሄ ማረብ እኮ ሰላም ትላታለች። ይሄ ደግሞ የመጀመሪያው ቤት አይደለም የሁለተኛው የሶስተኛው ቤት ነው። ሰላም ሀቡዬ እንዴት ነሽ? ሰላም ነው አለው አልሐምዱሊላህ። እኔ በሹክሪያ ከአመት በፊት በሹክሪያ ቢሮ ነበር የመጣሁት። ያኒ በዚህ ቢሮ ያኒ ማንም በሌለኝ ሰዎቹ አውጥተው ጥለውኝ ማለት ነው። ወላሂ እኔ እሷንም እሷ አታውቀኝም አላውቃትም። እንዲው ረድታኝ መጥቼ በሷ ቢሮ ማለት ነው። ኦሮምኛ ትችያለሽ? አቺን ወይ ኦሮምኛ ትችያለሽ? እችላለሁ፣ በቃ እችላለሁ በደንብ። መጀመሪያ ኢንቮይስ ተርጉሚልን። ለምን ገለልተኛ? እሺ እሺ ለመተርጎም ያለባቸው አንቺ እንትን በይው። ሹክሪያ ክፈችውና ቮይሱን አሚና ተተርጉም። ያላ ሰላም አለይኩም አከሚያ ፈያደማ ለቱ ሰላም አለይኩም አከሚያ ፈያደማ ለማ ደን ሲቦቱ ሲሜነቲን ኡጂንሲ ፍንታኔ ኡጂዮ ሲፍንታኔ ድበዱ ኡጂና ፍንታኔ ጀይ ይሄን ትፍታና ሰላም አለይኩም እንዴት ነሽ? ደህና ነሽ ወይ? ስራው አልሆነሽም ወይ? ስራው ካልሆነሽ ተናገሪ። ለምንድን ነው የምታለቅሽው ነው ያለቻት። ሁለተኛ ልከፍ ሁለተኛው ለሲ ዴብሶ የደንጀቱ ኢንቮይስ ያለቆይ እነዚህ ሰዎችም ሊመልሱሽ ነው ማለት ነው። ኢንቮይስ እንጀስ ቆይ ያላ ሊመልሱሽ ነው ማለት ነው። አሚና አይስብር አምነ ኮንለሲ ዴብሶ የደንጀቱ እንጀስ ሲሜ አጥላሽማን ቦይኒ እንጀስ ሲሜ ጀቱ አታንም ቦይስ እንጀስ አታልቅሽ ብዬ ነግሬሻለሁ። እነዚህ አረቦችም ሊመልሱሽ ነው ግን አታልቅ። እሺ ኔትወርክ ነው መሰለኝ። አታልቅ ኦኬ። አታልቅሽ ብዬሻለሁ፣ ነግሬሻለሁ፣ ስንቴ ማማልሽ ነግሬሻለሁ። ግን አንቺ መቆም አልቻለሽም፣ መለቀስ እና ሰዎቹም ሊመልስልሽ ነው። ምን ላድርግ እኔ አሁን? አንቺ ማለቀስ ከቆመሽ ያልቀምጣል። አሁን ተስተካከለ። የኔ ኔትወርክ ነው ይቅርታ። ኦኬ። እና መለቀስሽ ከቀጠለሽ ደግሞ ይመልስሻል። ማንንም እንደዚህ የምትለቅሽና የምትቆራረፊ አይቀብሉሽም ብዬ አናገርኳት እና ከዛ የመልስ የሰጣችኝ ከፍታለሁ፣ ታዳምጣላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያው ወላሂ ቦላይ ኢጆሌ ወጭ ወላሂ ማንንደ ኢጆሌ ሽ ወላሂ ኢጆሌ ወይ ወላሂ ዋለ ሰላም አለይኩም አለችኝ እና እኔ ምንም አልለቀስኩም። እኔ ከልጆቹ ጋር ምንም አልቻልኩም። እንኳን ጽዳቱም ከልጆቹ ጋር ምንም አልቻልኩም አለች። ልጅ ቀጠላ አሁን ቀስ ቀስ በቆራርጬ ያኒ ልፈታ እና ሙሉ መፈታት ስለሚከብድ እንደዛ ይሻለናል። ትርጉማችን ይሰብዱብኛል ደግሞ ልጆቹ ሸርሙጣ ይሉኛል አለችኝ። አው ትንሾቹ ልጆቹ ይሰብዱዋል አለች። ትንሾቹ ራሱ ይሰብዱዋል፣ ሸርሙጣ ይለዋል። አሁን ራሱ እየለቀሰች ነው። ደግሞ ምን አለችኝ? እኔ አልለቀስኩም እኮ አልለቀስኩም፣ ደግሞ አልለቀስኩም፣ ግን ልጆቹ ይሰብዱባል፣ አልቻልኩም ከልጆቹ ጋር ሁለተኛ ልከፈት ልጆቹ ጋር ወደዛ መዞር እኔ ከልጆቹ ጋር አበደን አልቻለም አለች። እግሬ ያመኛል ሚለኽያን ነዱኩባ አለች። እግሬ ያመኛል በውስጥ ላክልሻለሁ ሪኮርዱን ባል። እሺ ኦሮምኛ ተናጋሪዎች ሰምታችኋል። እግሬ ያመኛል ብላለች እዚህ ላይ። ያው እኔ ስለማላቅ እሷ ናት የተረጎመችው። እግሬ ያመኛል የሚል ነገር አለው። ያመኛል ላኩሽ። እኔ ደግሞ መጨረሻ ቦይስ ነው ላኩሽ። እንደው ብላታለች። ይሄ ያመኛል
ሶስተኛው ቤት ነው። የመጀመሪያው ቤት ምንም አይነት ኢንፎርሜሽን የላትም። ብቻ ሄዳ ነው ንቅል አድርጋ ከዛ ቤት ያወጣቻት። እሺ ማስረጃ እንፈልጋለን። ይሄ የመጀመሪያው ቤት እንደሆነና እንዳልሆነ ማስረጃ አለሽ ኦፕሲ? ያው እኔ ምንም ነገር የምቀበለው ከማስረጃ ጋር ነው። አሁን እሷን አስገባች። እኔ ከመሬት ተነስቼ አላስወጣዋትም ከዛ ቤት። እኔ ቮይስ ልካልኝ አልቅሳ እግሬን አመመኝ እዚህ ቤት መስራት አልችልም ልጆቹ ይሳደባሉ። ለመዳም ሊደውል ለመዳም ሊደውል እሺ ችግር የለም። ስላልተመቻት ነው ከዛ ቤት ያስወጣት እንጂ በገዛ ፍቃድ አይደለም ያስወጣት። አንቺ ያልሽው ከተስማማት ቤት ራሱ አስወጣቻት ነው። ወርከው ሀቢባ የኔ ይቅርታ አድርግኝና እኔ ስራዬ ነው ቤት እንደምትቀያየር ነው የሚፈልገው ወይስ ቁጭ ብላ እንደምትሰራ ነው የሚፈልገው? ይሄን ብቻ አስረዱኝ። እንደራሳችሁ በኔ ቦታ ቆሙና መሰራት ነው የሚፈልገው ወይስ እንደምትመላለስ ነው የሚፈልገው? ይሄን ብቻ ነው የሚፈልገው። እኔ በለቃቃሚ ውሸታ ማለት አልፈልግም። ሀቢባዬ በጣም አከብርሻለሁ፣ በጣም ወድሻለሁ። ይቅርታ አድርግኝና ስራ ፈትቼ ወላሂ ሙዲሬ እየደወለኝ ነው ወላሂ ለአዲም ግን በጣም ነው የምናመሰግነው። ጊዜሽን አጣበሽ አክብረሽ ስለመጣሽ ይሄ ራሱ አክብረሽ መተሽ ጊዜሽን ሰተሽ ማናገርሽ በራሱ ለሰው ያለሽን ክብር ያሳያል። እና በመራጭ በጨማሪ ማለት ነው። እቺ አሚና አስገቢና እቺ አሚና እኔ አላመጣው መጀመሪያ እንዴት እንደረዳውላት እንዴት እንዳሰራች አይደለም ከትቤት እንደቀየርኳት ቆይ አንዴ ሹክሪያ ይሄ መጀመሪያው ቤት አይደለም አይደል? ምክንያቱም አሚና ስትተረጉም እነዚህም ሊመልሱሽ ነው እንጂ ከዚህ በፊት ሌላ ቤት ሄዳ ተመልሳለች ማለት ነው። ሌላ ቤት ከሶስት ቀን በፊት ነው ሁለተኛ ቤት ነው ኮምፕሌንት ተደርጎ ከዛ እኔ እዚህ ቤትም ሊመልሱሽ ነው ምን ሆነሽ ለምን ትለቅሳለች እዛ ቤትም እግሬ አመመኝ ብላ ወጣች አይደል? አልፈልግም ተብሎ ሰቦቹ ወሰጂ ያሉኝ ከዛ ሰቦቹ ወሰድኩት። ሁለተኛ ቤትም ይሄ ቤትም ሊመልሱሽ ነው አልኳት። ሁለተኛ ቤት ነው ሶስተኛ አላገባችም ገና ሶስተኛ አልሄደችም እኮ ልጅቷ ሶስተኛ ልትሄድ ነው። በሰላም ከሆነ ወሰት ከፈልገች ሌላ ቦታ መሰጣት ከፈልገች አሁን እንኳን ልጅቷን አስገቢያት በማርያም ልጅቷን አስገቢያት። እኔ ልጅቷ አይታለች ይሄው ከስርናት አስገቢያት። እሺ ስሟን ንገሪኝ። አሁን ሀቢባ የኔ ሊወጣ ነው ቢፈልጉና የፈልጉና ቢያወራ ልጅቷ ትምጣ። ቆይ አንዴ የታለች ልጅቷ? ስሟን ማን ነው የሚለው ንገሪኝ ከኮመንት ላይ። ኡሲ እንዴት አውቃለሁ እኔ ስሟን ሳትነግሪኝ? ማን ይላል ቲክቶኳ? እቺ እኮ ይኸውልሽ እኔ አልናገርም ውሸት ነገር። ይኸውልሽ ቢሮ ላይ ደምን ባስለቀሰች ጀግና ናት እሷ። ምላስ አላት ታሳምናለች ሰውን። ገና አምጥታ እኮ ነው በአንድ ቀኗ ውቅጥ አርጋ የደበደበቻት። ልጅቷ ዋጥ አርጋ ነው ዝም ያለችው። ዓለም የኝ ዝጋሽ አልመቆማችሁ ለምን ስትደበቅ ሊገባ ነው? ይቅርታ አርጉኝ ስራዬን ሊገባ ነው። እኔ ሰው ከሰምደብኩኝ አሚና ነጥቡና መግረጃ ውሰዱ። ሁሉም ልጆች በዛ በኩል ራሱ ብዙ ልጆች እያመጣው ነው። በምንድን ነው በማን ነው የገባሽ ነው ያሳየኝ። እና ስታለቅሽ ዜሮብኛል አታልቅሽ። እሺ ማሬ ለቅሶ ዋርኒንግ ይሰጣል ማሬ አይፈቀድም። ይቅርታ የኔ እናት ይቅርታ። 06 ነው አካውንቱ ሀቢብቲ ሀቢባ ይሄ ሁሉ እሺ 06 የሚል አካውንት ስንትን ስቃይ ውስጥ ገብቼ የሷ ቁጥር ተሰጥቶኝ እርጂኝ ቢሮዬ እንደዚህ ከዳኝ። አቡዳቢ ነበር ያ የከዳኝ ቢሮ ማለት ነው። ከዳኝ ሰዎቹ ሴትዮዋ ቤት ስራ ሲጨርስ ሌላ ቤት ተወስዳ ነበር የምታፋትገኝ። የዚህቹ ልጅ ቁጥር ተሰጠኝና ሀቢባ ባክሽን እርጂኝ ብዬ ስደውልላት ወዲያው ሰዎቹን አናገረች። ለስንት ጊዜ አንመልስም ብሎ ቀብር ውስጥ የነበርኩት ቪዲዮ ከፍታለሁ ከፈለግሽ ስራ ላይ ነኝ ምንም ችግር የለውም እሺ ብላ ከዛ ሰዎች እሷን ሰምተው መልሰውኝ ወላሂ አውጥተው ጥለውኛል። ሁለተኛ ቤት ቀይሬ እሷ በሷ ቢሮ በኩል ሳይሆን ማለት ነው ቀይሬ አቡዳቢ ላይ ተጥዬ በቃ ምን ልሁን ብዬ ቀን ጨልሞብኝ እቺ ሹክሪያ ናት። በፍጹም ማንም እዚህ ኢትዮጵያ ሆነው እዚህ የሚሰሩ ማንም እንደ ሹክሪያ ሰውን የሚረዳ የለም። ቋንቋ ባችልና እንደዚህ ባትናገርም ወላሂ ጾመኛ ነኝ አላህ ያጥፋኝ። ማንም የሷን አይል ሰውን አይረዳም። እሷ ቋንቋ አማርኛ በደንብ ስለማትናገር እሷን አትቀሷት። ምክንያቱም ቦታ ዝጌኔ እግዚአብሔር ይቀበልኛል። ትክክለኛውን ነገር ተናገሪ። እኔ አልቅሼ ሁሉም ቮይስ አለ ሀቢብቲ ልክልሻለሁ። ወላሂ ሀቢባ ሁሌ አንቺ ቤት ተከታተላለሁ። ችግር ደርሶብኝ እንደውም ያኔ ሞክሬ ነበረ አንቺ ቤት ላይ ለመናገር ግን ብዙ ፎሎወርስም ስለሌለኝ በቃ አይታይም። እሷ ጋር በጣም ብዙ ሰዎች ስለሚገቡ አልኩኝና ተውኩኝ። እሷ አማርኛ ስለማትችል ነው። በዛ ቢሮ ምንም ችግር የለም።
والله ውሸት አላወራም እኔ እንዳንቺ ልጅም የለኝም ግን አላህ ያጥፋኝ እኔ ቪዲዮን ከፍታለሁ ከፈለጋችሁ ምንም ያስዋሸኝ ነገር የለም እሷ እኮ ሀቀኛ ብትሆን ነገር ተጠቅማኝ አንድ ነገር ማለት ነው አሚና እዚህ ጋር እኮ ምንም አይነት ምስክር እኮ አያስፈልግም እኮ ምክንያቱም ማስረጃ አዎ አንድ ሰው ማንም ሰው መጥቶ ሊመሰክርለት አያስፈልግም ኦሲ ያንቺ ቤት አቃለ እድል ስጥኝ ባክሽ አሚና ኦሲ መጣ እዚህ ጋር ችግሯን ህዝብ እንዲረዳት ህዝብ ችግሯን ሰማላት መጣኛ ጋር ሚውት አድርገሽ ከስር ፊውቸሪንግ እየገባሽ አዋዋት ወይኛ እንደ ሚውት አድርገሽ መጣ ኦፕሲ ችግሯን እህቴን አመጣሁኝ በሹክሪያ 145,000 ብር ከፍዬ ከኢትዮጵያ ዱባይ እህቴን አመጣችልኝ አመሰግናለሁ ሹክሪያ መጥፎ ሰው ናት ምንድናት አላለችም ያለችው ከመጣች በኋላ የመጀመሪያ ያስገባቻት ቤት 1 ወር ከ2 ሳምንት ሰርታ ተስማምቷት በሰላም እየሰራች ለጊዜያዊ ነበር እዚህ ቤት ያስገባውሽ ብላ አውጥታ ሁለተኛ ቤት አስገባቻት ሁለተኛው ቤት 2 ሳምንት ሰርታ ከቀን 1 ላይ በዚህ ሀገር ቀን 1 ነው 2 ሌላ ሰው ወሰዳት ከዛ ቤት ይሄ እሷ ቋንቋ ስለማታቅ ነበር እህቷ አዲስ ስለሆነች እኔ አሁን በደንብ ተረድቻለሁ ለምን ሹክሪያ ከፊሎም ጋር ሰውየውም ጋር ደውላ ሪኮርድ አድርጋ ስለላከችልኝ የተለያዩ ቮይሶች እሷ ያልገባት ኦፕሲ ነገር ሁለተኛው ቤት ማለት አሁን የምትሰራው እህትየው ቤት ነው የወሰዷት መጀመሪያ ለምን ከልጆች ጋር እንድትላመድ ልጅ አሳድጋ ስለማታቅ አወል መራ ስለሆነች የመጀመሪያ ጊዜ ስለመጣች ቋንቋ ስለማታቅ ልጅ አያያዝ ስለማታቅ እህትየው ቤት በእህትየው ቤት ልጅ ተለማምዳ ከዛ ወንድምየው ቤት ልትቀጠር ማለት ነው ከዛ እህትየው ቤት 2 ሳምንት ተለማምዳ ወንድምየው ቤት ወሰዳት እዛ ከሄደች በኋላ የ4 አመት ልጅ መታኝ ልጆቹ ይመቱኛል አልተስማማኝም ማለች የሁለተኛው ቤት እያለች እዚህኛው ቤት 2 ሳምንት የቆየችበት ቤት እያለች ምግብ አይሰጠኝም ይርበኛል ስትል ሹክሪያ ተናዳ ሴትዮዋ ጋር ደውላ ልጅቷ መልአክ ናት ወያለ ምግብ እንድትሰራልሽ የምትፈልገው ለምንድን ነው ምግብ ማትሰጫት ስትል ሴትዮዋ እንዴት ምግብ አትሰጠኝም ትላለች እንዴት ቤቷ ምግብ የለም እባላለሁ ብላ የቤት ውስጥ ካሜራውን ቆራርጣ ቪዲዮቹን እሷ የምትበላበት ቦታ ላይ ምን ያህል አቅርባ እንደምትበላ ምናምን ስክሪንሻትም ቪዲዮ ቆራርጣም ላከችላት ለሹክሪያ እሷ ልጅቷን እንዳላስረበቻት ምግብ እንደምትሰጣት እንዲታወቅላት ማለት ነው እሱን ሚዲያ ላይ እንዳታውጪው ልክልሻለሁ ብላኛለች ትልክልኛለች እኔ አየውና ነግራችኋለሁ ሚዲያ ላይ ማውጣት አልችልም በተረፈ ከዚህኛው ቤት አሁን አልፈልግም ስትል ሰውየው ውሰጃት አልፈልግም ብላለች አልሰራም ብላለች ውሰጃት አላት እሱም ቮይስ ደግሞ ለኔ ልካልኛለች ከመግሪብ በኋላ ድራይቨር ልኬ ወስዳታለሁ ብላለች ኦፕሲ ግን ቶሎ ያው የእህት ነገር ነው ኦፕሲ ላይ ማይፈረድባትም እህቷ ናት ለመጀመሪያ ጊዜ የመጣችው የሰው ልጅ ለመጀመሪያ ጊዜ ስደት ላይ ሲሄድ ይከፋዋል ያለቅሳል ሆድ ይብሰዋል ሆድ ስለሚብሳት ምቹ ሆድ ስለሚብዛት ስለምታለቅስ አልፈልግም ማለች ልጆቹ አጸያፊ ስድብ ስለሰደቧት አልፈልግም ማለች እሷም ትክክል ናት ካልተስማማት እንግዲህ እስከሞት አትሰራ ማለት ቤት መቀየር ትፈልጋለች ለእህቷ ነገረቻት እህቷ ደግሞ ለሹክሪያ ግን ኦፕሲ ቶሎ ሹክሪያን ስለጨቀጨቀቻት ሹክሪያ ተናደደችና በቃ ራስሽ ውሰጃት ካንሰሌሽን ሰጥቻለሁ ራስሽ ውሰጃት አለቻት ኦፕሲ ደግሞ ራሷን ማዲስ ናት እህቷን ወስዳ የት ልታደርጋት ነው እሷም ኮንትራት ቤት ናት ገባችሁ ይሄ ነው ጉዳዩ ስለዚህ የሰው ምስክር ምናምን አሚና ያንቺ መምጣት ምንም አስፈላጊ አይደለም ለምን የሰው ምስክር ያስፈልገው ጉዳዩ የመጀመሪያው ቤት ለምን ወጣች ሁለተኛው ቤት ለምን ወጣች ነው ጥያቄያችን ተመልሶልናል አሁን ችግሩን ወደ መፍታት ላይ ነው መሄድ ያለብን አለቀ ችግሩ የሚፈታው እንዴት ነው ሹክሪያ ኃላፊነቷን ተወጣ እንደ ኤጀንት እንደ ማምጣቷ ደላላ እንደመሆኗ ከሀገሯ እንደማምጣቷ አንፃር ከሰዎቹ ቤት ሹፌር ልካ ተወስዳታለች ስራ ታስገባታለች አለቀ በዚህ ነው ይሄ የሹክሪያ ኃላፊነት ነው እሷ ናት ሀገሯ ያመጣቻት ስለዚህ እሷ ስራ ታስገባታለች ይሄን ደግሞ እዚህ ጋር ቃል ትገባልናለች እንጂ እሷን ውሰጃት ማለት የለብሽም አይኖ ስላናደደች ነው ግን ብትናደጅም ውሰጃት ማለት የለብሽም የት ትወስዳታለች እሷ ራሷ ኮንትራት ቤት ናት የት ትወስዳት ውሰጃት ያለችኝ ያቺኛዋ እህቴ ችግር ላይ ናት እባክሽ ብዬ ስላት እሷን እኔ ስላልኳት ውሰጂልኝ ስላልኳት ነው እኔ መውሰድ ስለማልችል ነው እንደዛ ያለችኝ ገባሽ ሶስተኛው ቤት ደግሞ ትክክል ሶስተኛው ቤት ነው ልትማር የሄደችበት ቤት ምግብ ነው የምታስተምራት ምግብ ትማሪና ሶስተኛው ቤት ስገቢ ምግብ ነው መስሪው አንቺ የጽዳት የልጆች ሶስተኛው ቤት አትበይ ሁለት ቤት ነው ለምሳሌ እህትና ወንድም ናቸው እህት ማማቾች ቤት እኮ ነው ሌላ አዲስ ቤት እኮ አይደለም ስለዚህ ያ የማይተዋወቅ ቤተሰብ ጋር ቢሮ መጣ ወደዛ ብትወሰድ ኦኬ እህት ቤት ነው ስለዚህ ሁለተኛው ቤት በይ በቃ ሁለተኛ ሶስተኛ ቤት እስካሁን እህትሽ አልገባቸው
ገና ሁለተኛው ቤት ናት። ወንድምና እህት ናቸው። እዚህ ቤት ተለማምዳ እህት ቤት ተለማምዳ ወንድም ቤት ልትቀጠር ገብቶሻል። ሰራተኛዬን አዲስ አወል መራ ሰራተኛ ስላመጣው አስለምጭልኝ ብሎ ወንድሙን ጠየቀ። ስለዚህ እህት ቤት ተለማምዳ ወንድም ቤት ልትሄድ ስለዚህ ስቲል ሁለተኛው ቤት ናት። ከነዚህ ቤተሰቦች አልወጣችሁ ገብቶሻል። ስለዚህ ልትለማመድ ነበር ሄደችው። አንቺን ውሰጂ ማለቷ ጥፋት ነው። ሹክሪያ የለባትም ማለት ለምን እሷ ናት ያመጣቻት። እሷ ናት ልትወስዳት ወደ ቢሮም ስራ ልታስቀጥራትም የሚገባው። ይሄ የሷ ግዴታ ነው፣ ኃላፊነቷ ነው። አንድ ሰው አንድን ሰው ከኢትዮጵያ ሲያመጣ ኃላፊነት ወስዶ ነው ስራ ላይ ያስገባው። ቤቱ ካልተስማማው እስከ 3 ጊዜ ድረስ ቤት ሊቀይረው። ሰዎቹ ደሞዝ ቢከለክሉት የሆነ ነገር ቢሆኑ ተጠያቂነቱ ኤጀንሲው ነው። ሄዶ ሊጠይቅለት ለምን ቢበደል ሊጠይቅለት። ይሄ ኃላፊነት የሹክሪያ ነው። ሀቢባ ከይቅርታ ጋራ ማለት ነው። ልጅቷ በውስጥ ስለደወለችኝ ነው መለስኩኝ። እሺ አስገቧት ሚቾን። እሺ ሚቾ ቲክቶክ ምንድነው የሚለው? የሚቾ ወላሂ አንዴ ከሁለት ሰው እኩል ሲያወራ እኔ መስማት አልችልም። አንድ ሰው ይንገረኝ። የሚቾ ቲክቶክ ምንድነው የሚለው? የሚቾ ቲክቶክ ምንድነው የሚለው ስሙ? ላይ ሲሙን አያውቅም። ሁለተኛ እንደውም መጀመሪያ ቤት እግሬ አመመኛለች። እኔ አረቦች ነው ተናገርኩኝ እንጂ እሷ አልተናገረችኝም። እንደውም እግሬ እንደው አበጠ ትናገር እሷ ትናገር ማለት ነው። በስንተኛ ቀን ላይ እግሩ እንደ አመማ አረቦቹ አይቶ እንደ እኔ ተናገረ አበጠኛለች። እንደውም ተናገሩ ከሷ ጋር ማለት ነው። አስገቡ እዛ ቤት ቁጭ ብላ ደግሞ ነገሩን ቦይስ ሰምሻለሁ። ሁሉም ነገር አልহামዱሊላህ አረኳት ለሷ ቦይስ እና መጀመሪያ እየሰራው ነበር አመት 1 ወር ከ2 ሳምንት እየሰራው ሰርቻለሁ። ያዳመጥኳችሁ ነበር ስታወሩ አልገባ ብሎኝ ነው እንጂ 1 ወር ከ2 ሳምንት እና ከሊቷ ጋር አንድ ቀን ተጣላን እዛ ውስጥ ካለችው ሰራተኛ ጋር ማለት ነው። ስንጣላ እኔ ደውዬላት አላቅም ነበር ለሹክሪያ ማለት ነው። ያለታ ታናግረኝ አለችኝ። እሺ አልኩና እናገርኳት። ከዛን አንቺ ስራ ትፈልጊያለሽ አለችኝ። አዎ ፈልጋለሁ አልኳት። እኔ መስራትና ልጄ ማሳደግ ነው ፈልጋው አልኳት። ስራ ተፈለሽ እሷ ታልፈለገች ሰራተኛ አመጣልሻለሁ ሌላ እና እናንተ አትጣሉ ጠንክራችሁ ስሩ አለችኝ። እሺ አልኳት እና እንደዛ አለችኝ። ከዛን እግሬ የሚያመኝ ደግሞ የሲሚንቶ ብርድ ነው። እኔ ሲሚንቶን ብርድ ነው ያልቻልኩት። ያን ጊዜ የሆነ እንደማበጥ ነገር ሲል ሴቲቷ መድኃኒት ሰጣችኝ። ማዳማ ማለት ነው መድኃኒት ሰጣኝ። እሱን እየቀባው ዳነው 3 ቀን ነው 2 ቀን ዳነ። ከዛን ማሻአላ ያለች ሴቲቷ ተሽሎሻል ማሻአላ አለችኝ። እኔ ሲጀመር ወጣለውን አልሰማውም ሲጀመር ማለት ነው። ከዛን 2 ሳምንት ሲሞላኝ ጾም ላይ ነበርኩኝ። 2 ሳምንት ሲሞላኝ ድንገት ነው 6 ሰዓት ላይ ተኝተን በር ተንኳኳ። ከዛን ተነሳውኝ። ያቺኛዋ ዘምዘም የምትባለው ዘምዘም አሉና ተጣሩ። ከዛን ስወጣ እሷ ናት ምቹ ሻንጣሽን ይዘሽ ነይ አለችኝ። ከዛን እኔ አለቀስኩኝ ያን ጊዜ። ከዛን ምን ሆኜ ነው ስልሽ ይግርሽን ያምሻል አንፈልግም ብለውሻል አለችኝ። ከዛን አይ አሁን እኮ ተሽሎኛል ሹክሪያ እንዴት ነው ተሽሎኛል ስላት በቃ አይዞሽ በስራ አላሉሽም በስራ ጎበዝ ነሽ ስለሚያማት ብቻ ነው ፎቁ መውጣት አልቻለችም ብቻ ነው እንዴ እየሰራው አይደል እንዴ ምን አጥፍቼ ነው ምናም ስላት አይዞሽ አሁን ወደ ስራ ነው ማስገባሽ ይሄ ብሩም ትልቅ ነው ወደዛ ነው ማስገባሽ ወደኔ ጋር አይደለም ወደ ስራ ነው ምገቢው አለችኝ። እሺ አልኳትና ከዛን ያን ጊዜ ሻንጣሽን አስተካኪ ስትለኝ እኔ ቶሎ ብዬ ወደ እህቴ ቦይስ አደረኩላት። ምን እንዳጠፋው አላቅም መታኝ ይዛኝ እየሄደች ነው አልኳት። ከዛ ይሄን ጊዜ የኔ እንትን ዋይፋ ተቋረጠ ከግቢ ሲወጣ ማለት ነው። እሷ ጋር ደወለች። እሷ ጋር ደውላ እንዴ ከለመደችው ቤት ለምንድን ነው የምታስወጫት ምን አጥፍታ ነው ስትላት ሰዎቹን ያልፈለጓት ሰዎቹ ሌላ ሰራተኛ አዘዋል። ይሄ ነገር ታረ ከተደረገ ቆይቷል። ምክንያቱም ሰራተኛ አዘው ሰራተኛ መጣሽ ቀን ነው እኔን መታ ወሰደችኝ። እኔ ይሄ ሁሉ አላቅም ሊቷ እቷና መጣች ምናምን አለችኝ። እኔ ይሄ ሁሉ አላቅም። እኔ ለካ ሰራተኛ እስከሚገኝላቸው ነው እየሰራው የነበረው። ሰራተኛዋ መጣች እኔን ይዛኝ ሄደች። ስራ ነው ምገቢው አለችኝ። እሺ አልኳት። ከዛን ይዛኝ ሄደች። ይሄ አሁን ያለውበት ሰውዬ እንድለምጂ ምግብ ነው የምትሰሪው ምግብ እንድለምጂ እዚህ ቤት የምትቀመጪው አለችኝና እዛ ቤት ወሰደችኝ። ምግብ ልመጂ አለችኝ። እሺ አልኩና ከሰራተኛው ጋር አገናኘችኝ። ሰራተኛዋን ታወኩኝ። ከዛ ምግብ እየለመርኩ 2 ሳምንት ተቀመጥኩ እዛ።
ከዛ አንድ ጊዜ እንኳን አደረሰሽ ብዬ በቃ ሰላም አለይኩም አልኳትና ከዛ ሊከርድ አረኩላት። ከዛን መለሰችልኝ ምቹ ወሪኩን ይሄም ሰዎች ሊመልሱሽ ነው ሰውየው አልፈልግም ብሏል ሊመልስሽ ነው ምንም አለምድም ብሎሻል አለችኝ። እንዴ ከዚህ በላይ እንደም ነው ምንለምደው ይሄው የሰራውትን ብዬ ምግቡን የሰራውትን ላኩላት ስልክላት በቃ እስከ ሸዋል እናይና አልፈልጋትም ብሎሻል አለችኝ። እሺ ያልኩኝ ከዛን ለባል እነሱ እዛ የተቀመጥኩበት ለምድ የተቀመጥኩበት ቤት ወደ ሌላ ሀገር ሲሄዱ እኔ ደግሞ እህትየዋ ቤት አረገችኝና ከዚህ መጥቶ ባባ ይወስድሻል አለችኝ። እሺ ያልኩኝና እህትየዋ ቤት አደረሰችኝ። እዛ በዓሉ አለፈ። ሰኞ ዋልኩኝ ማስከኞ ባባ እየመጣ ነው ቦርሳሽን አስተካኪ አለችኝ። እሺ ያልኩኝ ከዛ እንደዛው አልኩኝ። እዛም እየሰራው ልመጂ አለችኝ። እህትየዋ ልመጂ ባባ ጋር ሄደሽ ይሄንን ትሰሪያለሽ ልመጂ አለችኝ። እሺ ያልኩኝና በልጅ አልተባልኩም በምግብ ነው የተባልኩት። እሺ ያልኩኝና እዛም ስሰራ ከዛን 3 ቀን ነው 2 ቀን እንትን አልኩና ማስከኛው ለት ባባ መጣል ውጪ ያለችኝ ቦርሳሽን ያጂና እሺ ብዬ ወጣሁኝ። ስወጣ ሌላ ሰው ነው ያለው ባባ አይደለም ሴትይቷ ናት። ሌላ ሴትዮ ማለት ነው። አሁን የወጣውበት ቤት ልጆቿ 3 ልጆች ይዛለች። አንዷ የ9 አመት ናት፣ አንዷ የ6 አመት ነው እንደዚህ ናት። ግን ትልልቅ ያቺኛዋ የ9 አመት አመስለኝ 10 11 ብትሆን ነው ጡቱን ላይ ያወጣች ነው። እቺኛ ደግሞ 7 ብትሆን ነው ልጁ 4 አመት ነው። ከዛ እሺ አልኩኝና የት እንደምትወስደኝ አላቅም ለምን እንደምትወስደኝ አላቅም። ከዛ በኋላ ነው ይሄንን ያወቅኩት። ከዛኝ ይዛኝ ሄደችና ከዛን ሄርኩኝ ያለታ ማስከኛው ለት ስንት ሰዓት 5 ሰዓት ምናምን ነው መታወሰደችኝ አይደለም መግሪብ ላይ ወሰደችኝና እዛ ስንደርስ 7 ሰዓት 8 ሰዓት ሆነ እዚህ ቤቷ ስንደርስ ማለት ነው። ከዛን ስራ እስከሚነጋ እስከ 11 ሰዓት ስራ አሰራችኝ። ከዛን ስሰራ ከዛን ምግብ እኔ ሸዋልን እየሶምኩ ነበር ሶም ነኝ ስላት እሺ በቃ አለችኝና ሶም ማጃቢ አለችኝና በላውኝና ከዛን ተኛ አለችኝ። ተኛውኝ 4 ሰዓት ምናምን ጠዋት አስነሳችኝ። ቤቱን ብታይ ማለት ነው የበሰበሰ ሰው የሚገባበት አይመስልም ቤቱ። እሱን ቀኑን ሙሉ ሮብለታ ከጠዋት 4 ሰዓት ጀምሬ እስከ ማታ 3 ሰዓት 4 ሰዓት እያጸዳው ነው ምግብ ሳሰጠኝ ማለት ነው። ከዛን ያንን ቤት ስጨርስ ምግብ ቢብላ ሰጠችኝ። ከዛም በላውኝ። ከዛም ሮብለት እንደዛው አልኩኝ ሐሙስን እንደዛ ሰራውኝ። ከዛን ልሻለሁ ከዛ አሁንም አንድ ቀን በቃ በዛ እቺ የመታችኝ ደግሞ እቺ የ10 አመቷ ናት። ተጫውቱ ከልጆቹ ጋር እኔ ከልጆቼ ጋር እንድትጫወቺ ነው ፈልገው ስትለኝ እሺ አልኩኝና ተወኩኝና የኩሽናውን ስራ ከልጆቹ ጋር ይሄ በካርቶኒ ቤት እየሰራውላቸው ስሪ ብሎን በመቀስ እየሰራውላቸው ከዛም ዝልል ብላ ኩላሊቴን መታችኝ። አቃተኝ ምክንያቱም ባዶ ሆዴን ነኝ አቃተኝ። ከዛ ሲስቁብኝ ከዛ እንዴ ለልጅ ልሸነፍ ነው እንዴ ብዬ ተነሳውኝና ከዛ ሳኩኝና ከነሱ ጋር መጫወት ጀመርኩኝ። ይሄ የ4 አመቱ ልጅ እንደስነካው ይጠየፈኛል። ልጆቹ ሁሉም 3ቱም ይጠየፉኛሉ። ከዛ ውጪ እነሱ ያሉበት ክፍል እንድገባ አይፈልጉም። ጉሚ ይሉኝና በሩን ይዘጉብኛል። እሷ ደግሞ ለምን ትላለች ለምን ካጠገባቸው ትሄጃለሽ? እሺ አሁን እሺ እንደዛው አልኩኝ። ምግብ ስሪና ቢያለችኝ ጠርታኝ ማለት ነው። እሺ አልኩኝ። ለራሷ ሰርታ ለልጆቿ አበላችና ያንን ይሄንን ፍሪጅ ውስጥ አርጊና አንቺ ስሪና ቢያለችኝ እሺ አልኩና ገና ድስት ጥጄ ሽንኩርት ሳወጣ ጠራችኝ። ከዛን ምን ትሰራለች ዝም ብለሽ ኩሽና የምትሮጫው አለችኝ። አይ ምግብ እኮ ልበላ ነው ስሪና ቢያላልሽኝም እንደ ስላት የምግብ ነው ልጁ ጋር ሂጂ አለችኝ። ልጁ ያንን ማብራት ይነካና ዋ አለችኝ። እሺ አልኩኝና ሄርኩና ልጁ ጋር ውጪ ስል ልጆቹ አሁንም እሪ ለምን እዚህ መጣሽ? ከዛ እሺ አልኩኝና አሁን ወጣኝ። ከዛን እኔ በቃ መሄድ ፈልጋለሁ። ልጅቷም የረገጠችኝ ኩላሊቴን እያመመኝ ነው አልፈልግም አልኳት ለሴቲቷ ማለት ለማዳሟ እንደዛ ስላት ከዛን ሰውየው ጋር ደወለች። ሰውየው ደግሞ ለሽኩሪያ ደወለ። ለሽኩሪያ ሲደውል ከዛን ማልታቴ ያለች ሽኩሪያ ማለት ነው ምን ሆነሽ ነው ስትለኝ አይ ሽኩሪያ እኔ እንደንዴ እኛ ተመለከም ያለ ምግብ እንዴት ነው የምችለው ምናምን አልኳት። ከዛን በቃ ሽኩሪያም የማየውን ነገር ተናገረችኝ። በቃ አርፈሽ ምሰሪ ተሆነ ስራ ነው ፈልጋው ስሪ ምናምን አለችኝ። ከዛን እሺ በቃ ታልሽሽ ችግር የለውም እሰራለሁ። እኔ ግን ስራውንም ልብስ ተኩሼ ቤቱ ጽዳ ሰርቼ ምግብም ተለማመጂ ትለኛለች። ይሄ ሁሉ አርግቼ ልጆቹንም ይዤ አልችልም። ልጆቿ ቀልቃላ ናቸው። ስቶፍ አጠገብ መተው ስቶፍ ይለኩሳል ትንሹ ልጅ ማለት ነው። ያን ጊዜ እኔ ወይ ልብስ ልተኩስ ይችላልው ወይ ዛኛው ክፍል ሊሆን ይችላልው። ልጆቹ በመቼ ሾልኮ እንደሚገቡ አላይም። እኔ ወይ ወደ ልጆቹ ታርገኝ ወይ ወደ ጽዳቱ ታርገኝ ስላት
ከዛን ወይ አስወጭኝ አልፈልግም ስላት እነሱ አልፈልግም ታሉሽ ነው እንጂ እኔ ላስወጣሽ አልችልም ማለችኝ። እሺ አልኩኝና ያለታ ትሰራለች ስትለኝ እሺ በቃ ሰራለሁ እንደዛ ታልሽ እሺ ሰራለሁ አልኩኝ። ሰውየውም በቃ ስሪ ሴቷም ትቀመጫለሽ አለችኝ። አዎ አልኳት። እሺ አሁን ባስ ሲልብኝ ሮብለታ ባስ ሲልብኝ በሳምንቴ ማለት ነው ልብሴን ሰብስቤ ተነሳውኝ። ከዛን ተነሳውኝ ሴቲቷ ምግብ ቀኑ ሙሉ ሳልበላ 10 ሰዓት ነው ለሷም ስደውል ያለች 10 ሰዓት ነው ስደውልላት ከዛን የሆነ ሩዝ ለልጆቹ ሰርታ ስትወጣ እንዳነኪ የልጆቹን አለችኝ። እንግዳ እየመጣ ስለሆነ እንዳነኪ አለችኝ። ፍሪጅ ውስጥ አድርጊ አለችኝ። እሺ አልኩኝና ፍሪጅ ውስጥ አረኩኝ። ከዛን ፍሪጅ ውስጥ ካረኩ በኋላ መጣች 10 ሰዓት ላይ። ከዛን ሱፍራ አንጥፊ አለችኝ። አነጠፍኩኝ ምግብ ቀባ። ከዛን ሰዓት ላይ ያው ለኔ እህት ልክ ያላታለሁ ትላክላችሁ ፎቶን እኔም ልክላችኋለሁ። ምግብ የሰጠችኝ ማለት ነው። ቀኑ ሙሉ የዋለ ሰው ያቺን አይበላም ሰጠችኝና እሺ ብዬ ተቀበልኳትና ከዛን ጠራዋትና በቃ እኔ አልፈልግም አልቻልኩም ሄዳለሁ ስላት ደወለችላለ ሹክሪያ ከዛን ደወለችና ምን ሆነሽ ነው ስትለኝ እኔ ያለ ምግብ እየቻልኩ አይደለም ለምንድነው እንደዚህ የምታስገድጂኝ ስላት ከዛን ሹክሪያ እንደዚህ ምግብ ምናምን ብላ ስነግራት ከዛን እንደዚህ ለራሷ ያቀረበችውን አሁን ስክሪን ሹት ያረጋችሁን የምትሉትም ማለት ነው ለራሷ ያቀረበችውን በባለክዳን በሳህን ለልጆች ያቀረበችው ፎቶ እያነሳች መላክ ጀመረች። ፍሪጁን እየከፈተች መላክ ጀመረች። ይሄ ሁሉ ምግብ እያለ እንዴት ነው የምከለክለው ወላሂ ላዚብ እያለች መማል ጀመረች። ከዛን እኔ ስልኩን ተቀብያት ሹክሪያ ላናግራት ስል እዚሁ አጠገቤ ሆነሽ ተናገሪ ትለኛለች። እዚሁ አጠገቤ ሆነሽ ይዛኝ በእጇ ማለት ነው እዚሁ አጠገቤ ሆነሽ ተናገሪ ትለኛለች። አይ እኔ ላውራት አምጪ ስልኩን ስላት እምቢ ትለኛለች። ሹክሪያ ደግሞ ይሄ ሁሉ አላጠግብ ብሎሽ ነው ለምንድን ነው ማባዩ እሷ እንደነገረቻት ሹክሪያ እውነት ይመስላታል እሷ ስለምንነግራት ማለት ነው። እኔ ደግሞ ሹክራን ሳወራት እንቧይ ይመጣል። ምክንያቱም እኔ ምግብ ባገኝ በስንከክላት ብበላ ስራው ምንም አይመስለኝም። ምክንያቱም ስራ ልሰራ ነው የመጣሁት። እና ይሄ ሁሉ አላጠግብ ብሎሽ ነው ምግብ ምትዩ አለችኝ። እና ከተመለስኩኝ አይ እንደዛ አይደለም እኔ አልቻልኩም ሹክራ ለምዶ ችግሬ ማትረጃው አልቻልኩም አልኳት ስላት አይ እስከ ትንሽ ቀን ታገሺ ብዬሻለሁ ባንቺ ምክንያት ሆነ ተነስተሽ ምትሄጂው ባንቺ ፍላጎት ሆነ ሂጂ የሚወስድሽ ሰው ታለ ይውሰድሽ ሲስተሪ ሰው ታገኘችልሽ ትውሰድሽ አለችኝ። ከዛን ዝም አልኩኝና ከዛን ቦርሳዬን መለስኩኝና ከዛ ሴቲቷ ይሄ ሁሉ ታነበን ባለች በስልክ ለሰውየው ማለት ነው። ከዛ ምንም አላልኩም እኔ ቦርሳዬን መለስኩኝና ከዛን ለህቴ ይሄ ሁሉ አልነገርኳትም። እሷ ድምጤን ያወቀች ሁሌ ትጨቀጭቀኛለች። እኔ ለህቴ መናገር አልፈለኩም ምክንያቱም ትጨነቅብኛለች ብዬ እንት ስለምል ማለት ነው። ከዛ አንድ ቀን በግድ ምን ሆነሽ ነው ያለች አስሬ የደውለች ስታስጨንቀኝ ነገርኳት ለህቴ ማለት ነው። እኔ አለ ምግብ እንዴት ነው የምሰራው እና ሹክሪያም እየተረዳችኝ አይደለም ስራ የጠላው መስሏታል ልጆቹን የጠላው መስሏታል ስላት ከዛን ቆይ በቃ እናግራታለሁ አለችኝ። ለምዶ አንቺ ችግርሽን ማትናገሪው ምናምን ብላ ከዛን ነግሬያታለሁ እኮ ሹክሪያ እኔን ትናገራለች በጣም ትቆጣለች። እኔ ሹክሪያ እየሰማችኝ አይደለም እነሱም አንድ ላይ በሷ ስልክ ስደውልላት አንድ ላይ ስለሚጫው እኔን እየሰማችኝ አይደለም ስላት ከዛን በቃ እኔ አናግራታለሁ አንቺ ግን ችግርሽን ማትናገሪ ተሆነ እንዴ ነው ሰው የሚያቀልሽ ብላ ተቆጣችኝ እህቴ። ሹክሪያም እንደዛ ብላ ተቆጣችኝ። ከዛን እኔ በቃ ለምግብ እየቻልኩ አይደለም አልኳት በቃ እንዴ አለ ምግብ ሰው እንዴ እዛ ቤት ከገባው አንድ ሳምንቴ ነው 3 ቀን ብቻ ነው ምግብ የበላሁት። እና አሁን ማታ ለሰውየው መንገድ ላይ ሰጠችኝ። መንገድ ላይ ወጣ ትጣልሽ እኔ አላቅም በቃ ያንቺ ሰበብ በዛ አለችኝ ሹክሪያ ማለት ነው። በዛ ሰበብሽ በቃ ሰው የምታገኝልሽ ተሆነ ታስገባሽ አለችኝ ስትለኝ እሺ በቃ አልኩና እኔ ምንም አላልኩም። እኔ ቦርሳዬን መለስኩና ከዛን ሽንት ቤት አጸዳችኝ ኩሽናው ሁሉ ያለችኝ በዛ ማታ ልታደርሰኝ ስለሆነ ማለት ነው። ያንን አሰራችኝ ልጆቹን ጠብ ያለችኝ ምን አለችኝ። ከዛን ከጨረስኩ በኋላ ነይ ተረሺ እንሂድ አለችኝ። እሺ አልኩና ቦርሳዬን ያዝኩና ከዛን ሲሄድ ይሄ ሰውየው ጋር መጣሁኝ እና እዛ እንድለምጂ ልጅ እንድትይጂ እንድለምጂ ነው የተባልኩት አይደለም። ሰውየው አይፈልግሽም
አልፈለገሽም ለሌላ ሰው ሊያሳልፍሽ ነው ብላኛለች። እና የመጀመሪያው ቤት እሷ ደውላ እግሬን አሞኛል ብላለች ያለችውን አላለችኝም አላልኳትም። እኔ የመጀመሪያ ቤት አልደወልኩላትም ሲጀመር ማለት ከሊቷ ጋር ስንጣላ ነው ታናግረኝ በራሷ ስልክ ስትል አናገርኳት። እና ሰዎቹ ነግሯት ሊሆኑ ይችላሉ አሞኛል በርግጥ ይሄ ቅዝቃዜው ነው ያሳመመኝ እንጂ ህመም የለብኝም። ምክንያቱም ሜዲካሊ ንጹህ ሲሆን አይደለም መጣው እኔ ብርድ የካርሲ ገዛችልኝ ሴቷ ይሄ ብርድ ነው አይደል ብላ ካርሲ ገዛችልኝ ሴቷ ማለት ይሄ ሁለተኛው ቤት ሶስተኛው ቤት የገባው ከዛን ካርሲ ገዛችልኝ። በቃ ካርሲ ከገዛችልኝ ካርሲ ከግሬ አይወርድም። አሁንም ካርሲ አጥቄ ነው የምሄደው ምክንያቱም ይሄ ብርድና የዛኛው ቅዝቃዜ አንድ ላይሆን ይችላል ኢትዮጵያ ማለት ነው። ይሄ ቅዝቃዜ ነው እኔን ያሳመመኝ እንጂ ሌላ ህመም የለብኝም። ስራ የሚያስከለክል ህመም የለብኝም። እንደዛ እንሻለው እኔ ሹክሪያ እንደምታወራው ጥሩ ሰው ናት። ባፋ ትለፈልፋለች ትቆጣለች። እሱን እህቴም ነግራኛለች ትቆጣለች እንደ በጣም ነው የምትቆጣው። ምክንያቱም እሺ ይሁን እኛ ስራ እንድለምድ ነው የምትቆጣው ግን ችግሬን ስነግራት በችግሬ ሰዓት አልተረዳችኝም። እሱ ነው በቃ እንጂ በጣም አሪፍ ናት። በቃ የሆነ በቃ ሆዷ ባዶ ነው ትጫዋለች እንጂ ሆዷ ባዶ ነው። ወዳው ደግሞ ተመልሳ በቃ እናንተ እንድለምዱ ነው ምናምን ብላ ወዳው ታባብላለች። የፈለገችውን ትናገርና ማለት ነው። እና እኔ አለ ምግብ ነው እንጂ አልኩት እኔ ስራ ደከመኝ አልሰራም አላልኩም። ስራ እሰራለሁ አሁንም ቢሆን ማለት ነው። ግን ሰው አለ ምግብ እንዴት ነው የሚሰራው? እስቲ እናንተም ተናገሩ። እና እህት ናት የኔን ችግር አታውቅም የኔን ችግር አትወድም እህት ናት። እኔ እዛ ጋር ላናገር ስላት ምን ስላት ምክንያቱም እኔ ልጅ አለኝ እንዴ ነው ልጅ መጣላው ልጅ ኖሮ ሰው እንዴ ልጅ ይጣላል? ትክክል ነሽ። በጣም ያሳዝናል። ምግብ የሰው ልጅ በምግብ ሲበደል ያሳዝናል። ሹክሪያን ተሸጉዳ ነው ምክንያቱም ሴትዮዋ ስክሪንሻት ምናምን ስትልክላት እንዴት የሁሉ ምግብ እያለ የሁሉ ምግብ እያነሳት ያንቺ ሳህን መስሏት ነው እንግዲህ ስትልክላት አምናት ነው ሴትዮዋን ገባሽ? እኔ ሳህኑ ልክልሻለሁ እኔ ምግብ አንስቻለሁ እኔ ፎቶ እህቴ ራሱ ትላክልሽ ልኬላታለሁ። እሺ እሺ ሹክሪያ ሰምተሻታል ያለችው ያረብ ወላሂ ሰው እየደወለኝ ነው እያስወጡኝ ነው ያኔ ቆይሲ በጣም ያሳዝናል እውነት እኔን ይነካኝ ምንድነው? ይቅርታ ከስተመር ደውልልኛል አሻን እንደዚህ ነው እና ምንሽ ወላሂ ሀቢባዬ ስራም ፈጥቼ አንዴ እያነሳው አንዴ እምቢ ብዬ ካንሰል እያረገው እያወራው ነው ለእናንተ ማለት ነው። እና እንደ አለች ልጅቷ ነገረችኝ። ሴትዮ ደግሞ ሳና ተገብ ቆማ ነው የምትናገረኝ። ደግሞ እኔ ምን ላታለው ለሷ ስሪ ሴትዮ እንዳለች ስርና ቢ አንቺ ሰራተኛ አይደለሽም? እንደውም እንደዛ ነው አልኳት። ስርና ቢ በጅሽ ማን ነው ከላከለሽ? እዛ አጠገብ ቆማ ደግሞ ሴትዮ አጠገቤን ቆምና ተናገሪ ስላት በእኛ ቋንቋ ስለምትናገር ለምን ትፈራለች? ለምን ሙሉ ሙሉ አትረዳም? ለምን ሙሉ ሙሉ አትናገርም? እኔ ደግሞ ሰው ወደዚህ እንደሚቀይሩ አልፈልግም። ቁጭ እንዳሉ ነው የምንፈልገው። ሰምተሻል ልጅቷ ምን እንዳለች? እኔ እነሱ አልፈልግም ካሉ ነው የሚቀይርልሽ አልኳት። ከተሸገረሽ ደግሞ አልኳት ያው እሷ እየሰማች ነው ምቹ አልኳት። ሂጂና ለአረቦቹ ስራ አልፈልግም በይ አልኳት እንደሚቀይርልሽ። አልመችሽም ከሆነ ሰምተሻል ቦይሴን ቅድሙም የላኩሽ ለሳ ማለት ነው። እና አልፈልግም በይና ከዛ በኋላ ቀይርልሻለሁ አልኳት። ስለዚህ አንቺ ችግርሽን መናገር ነበረብሽ። ሴትዮዋ ፊት ለፊት ያውሪ ስትልሽ እሺ ብለሽ አንቺ በቋንቋሽ ነው የምታውሪ። ሴትዮዋ ምን አሳወቃት ስላንቺ ቋንቋ? እንዴት ታውቃለች? ሹክሪያ በዛን ሰዓት አሰማሽም የራሷን ብቻ ነው ትጫዋለች። እኔ በዛን ሰዓት እንቧን ተናነቀኛል። ምክንያቱም የኔ ችግር እያወቀች አይደለም። እና ለምን እንደምታለቅሽ እሷ ደግሞ በማለቅሰው ነው የምትቆጣኝ። እና አሰማኝም የራሷን ብቻ ታወራለች። ከዛ አረዋ ቅምት ታረጋኛለች። ስልክ ምንም አትሰጠኝም። በራሷ እጅ ይዛ ነው የምታስወራኝ ማለት ነው። ከዛን
በሹክሪያ አንቺ ችግሬ እየተረዳሽ አይደለም መስላት ምንድነው ችግርሽ? ሁሉ ምግብ አላጠግብ ብሎሽ ነው አለች። ለራሷ አቀረበችው ጌታ ምስክሬ ነው። ለራሷ አቀረበችው ምግብ ፎቶ ታነሳለች። ፍሪጁን ሁለቱን ፍሪጅ እየከፈተች ታነሳለች። ሀቢባ ፕሊዝ ሙት ያዝ እሺ ሚውት ያጂ አሁን ረጅም ሰዓት አንቺን ሰምተው يعني بس ما بعرف والله سمسم يعني هذه هرمة مش زين ما حطيته أكل وحطيته يعني أنا ما أعرف والله في مشاكل زيادة أنا ما أعرف شو سويته. الحين تقول عافي أكل شو تقول بيبي مشكلة الحين أنا بعطيها جواز الحين بفردها في الشارع. بليز كانسليها الحين يريد كانسليشن مستر الحين ما كانسليشن هبة حبيبة تسمعين صح؟ كانسليشن هاتوها على ايد باسبورت هاتوها على ايد خلي تطلع بليز مستر الحين انا من الحين جابوني مشاكل هذا خلاص بليز خلي تطلع الحين هاتوها كانسليشن على ايده باسبورت على ايده. حتى الحين باسبورت على ايدها كانسليشن لازم طباع. انت ما عندك طباع خلي طباع زودي ما في مشكله الحين بكنسل هاتوني راويه تمام هاتوني هذه ايدي تمام هاتوني ايدي انا بكنسل الحين عندي اوكي عادي ودي ايدي مال المدام عندك تمام اوكي طرشوني مره ثانيه بليز عشان ويسب ما لنا هي زين الحين مين بيشيلها من البيت انا بسوي ترتيب بس هاتوني ايدي اول بكنسلها يلا اوكي حبيبه بليز تاخذ اختي تاخذ قسما بالله ورب الكعبه الله شهيدي والله العظيم ما يريد አይኑ ማየት አልፈልግም ሁለቱም ማለት ነው እሷም አልፈልግም እኔ ካንስሌሽን ሰጣለሁ መክተብ ብዙ ነው ሀቢባ የመክተብ ብዙ ነው እኔ ሲም የሚያጠፋ ሰው والله እኔ አትደርስም ሀቢባዬ አንቺ ካንስሌሽኑን ስጫት እኔ ስራ አስገባታለሁ አትጨነቂ በቃ خلاص አሁን ድራይቨሩ ላክላት ኮንስል ፓስፖርቱን ያሸም ከፊሉ አሁን ሎኬሽን ላክልኝና ላክልሻለሁ ካንስሌሽን ላክልሻለሁ هذه عندك لا ساولك سرع سرع تقبل مستحيل እኔ ለሳ እየሸገርኩኝ ለሳ እየረዳው ለሳ ምን ሁሉም ነገር እያረኩኝ ስሜን እንደዛ ቆሻሻ የሚያረጉኝ አበዳ مستحيل ሶመጥፉናት አላለችም ሹክሪያ ወላሂ ሶመጥፉ እየሰማው አይደለም እኔ እኮ ምን እንደምታወራ ወላሂ ላዲም እየሰማው አይደለም አዳምጪኝ ሹክሪያ እሷ ያለችው ልንገርሽ አንቺ እሷ ያለችው ሹክሪያ ጥሩ ናት እንደ እናት ነው የምትቆጣንም ለራሳችን ብላ ነው ቤት እንዳንቀያየር አርፈን እንድንሰራ ነው ያለችው አንድ አንቺን መጥፎ አላለችም በዛሬ መጥፎ እንደዚህ አይነት የጠራው ነገ ምን ሊያርጉኝ ነው ሀቢባ እንደዚህ አሁን ደግሞ ሰው መጥፎ ሆኖ አላዳምጪኝ ፕሊዝ ይቅርታ አርግኛ ሀቢባ መጥፎ ሆኖ ሰው አጠገብሽ ሆኖ የፈልግ ነገር ይሰራል እኔ ይሄን አህል والله العظيم 6 አመት እየሰራውኝ ነው አንድ ሰው ኮምፕሌን አላረገኝም አንድ ሰው ደግሞ አሁን ትላንት መጣ ቋንቋ ያጣቅ ችግሯን እየረዳው ከፊሉን እየሰማሽ አንቺ እና ያኒ እያገስኳት እሷ ደግሞ ሹክሪያ እንደዚህ አለች አሁን ወሰዱ በቃ አለቀ ነገሩ እኔ ካንስሌሽን አሁን ሰጣጣለሁ አንቺ አማርኛ ማትስማሚ ከሆነ እኔ ባረ እየሰማው አይደለም እኮ ሀቢባዬ ሲጀመር እኮ ከካስተመር ጋር አንዴ እየደወሉኝ አንዴ እያወሩኝ በጣም ጥሩ ስላልነበርሽ እኔ ልንገርሽ በአማርኛ ልንገርሽ ወይስ በአረብኛ በአማርኛም ይገባኛል ችግር የለም አሁን ተማም እሷ ያለችው ሹክሪያ በጣም ጥሩ ሰው ናት የራሷን ብቻ ነው ግን የምትናገረው መዳሞች ደውለው ኮምፕሌን ሲያደርጉ ትቆጣናለች እንደ እናት ትቆጣናለች ወዲያው መለስ ስትልና ደግሞ እኔ እኮ ለእናንተ ብዬ ነው 10 ቤት እንዳትቀያየሩ ብዬ ነው አንድ ቦታ አርፋችሁ ተረጋግታችሁ እንድትሰሩ ገንዘብ እንድትይዙ ብዬ ነው ትለናለች ጥሩ ሰው ናት ግን የራሷን ብቻ ነው አሁን እኔ ስደውልልኝ እንትን እላለሁ አለቅሳለሁ ቶሎ ለምሳሌሽ አዲስ ናት ቋንቋ አታውቅም ስለዚህ አንቺን ስታወራሽ ዶሎ ዲብሳታል አዲስ ስለሆነች ቋንቋ ስለማታውቅ አንቺ ያገሯ ልጅ ስለሆንሽ ልክ አንቺን ድምጽ ስትሰማ እንባ ይቀድማታል አንቺ ደግሞ ስለምታለቅስ ትቆጫታለሽ ስለዚህ እኔ እንዳለቅሽ ነው ማለት እንደዚህ ነው ያለችው ትቆጣናለች እንጂ ክፉ ሰው አይደለችም ጥሩ ሰው ናት ግን ትቆጣናለች የምትቆጣንም ለራሳችን ብላ ነው ግን በአሁኑ ችግሬን አልተረዳችኝም እኔ ሴትዮዋ ምግብ አትሰጠኝም በሳምንት ውስጥ 3 ቀን ነው ምግብ የበላው እየራባት እንዴት ፎቅና ምድር ትስራ ሹክሪያ ሰው እየራበው እንዴት አይሆንም ያው ልክ እንደሰማው ሀቢባ ያው ጠይቂ ልክ እንደሰማው በጣም ተቆጣው ለሴትዮ ለዛ ነው እንደውም ሴትዮ ወደ ወንድሟ ቤት ተመለሰ በጣም ተቆጣለች ውሸታም ስለሆነች ሴትዮ አረቧ የራሷን ምግብ ነው ፎቶ አንስታ ይላከችልሽ
ይሄንን ነው የምትበላው ብላ ሳህን የራሷን ሳህን ነው እንጂ ሰው እንዴት ሳምንት ሙሉ 3 ቀን ብቻ ይበላል? ልጅ ጠይቂ ልጆቹ እየመቷት ፎቅና ምን ሰራች? አው ላ ይሄና አረዳለሁ እኔ እንኳን እሷን ታይና ሌላ ሰውም ማለት ነው መላእክት አይደለችም እቺ ልጅ መቼም እየሰራች ናት ምግብን ሳትበላ እንዴት ትሰራለች ብዬ ለሴትዮ ስለቆጣው ነው ሴትዮ ሰጣችኝ እንዴት ትሰራለች አልኳት እንዴት አሁን አስወጪ አልኳትና እንደውም አሁን አስወጪ ወደ ወንድሞሽ ቤት ከዛ ወስዳለሁ ብዬ ወደ ወንድሟ ቤት አመጣት ማለት ነው አሁን አስወጪ አልኳት እና እዛ ቤት እንዳደረች አልፈለኳትም ለምን ያኒ ልክ እሷ እንደዚህ እንዳለች ኦኬ ምግብ አንቺ ሳትናገር ማን ይነግርኛል አልኳት ለሷ ያው እየሰማች ናት አይደል እኔም አልኳትኝ ለምን አንቺ ካልተናገርሽ አንቺ ሳትናገሪ እኔ አጠገባውሪ ያለችኝ እጄን ያዘችኝ ስልክ የላትም በሴትዮዋ ስልክ ነው የምታናገርሽ ሴትዮዋ ደግሞ እጇን ያዘቻት እኔ ምን አልኳት ሴትዮዋ አረብኛ እንጂ የኛን ቋንቋ ታውቃለች ባገርሽ ቋንቋ አታውሪም ወይ ስላት ያው ሴትዮዋ ኃይለኛ ስለሆነች ባገሯ ቋንቋን ብታወራት ይገባታል ብላ ፈራች ለዛ ነው ያለው ለምን ትፈራለች እሱማ ችግሯ ነው እንጂ እኔ ችግር አይደለም እኮ ብያታለሁ እኔ አው ብያታለሁ ሀቢባ ልጅ ሴትዮ አትሰማም የፈልጎሽ ነገር የፈልጎሽ ሴትዮ የኛን ቋንቋ አትሰማትም ንገርኝ አልኳት ያው ብያታለሁ ለልጅቷ ማለት ችግርሽ ሙሉ በሙሉ ንገሪ ለምን ትሰል አንደኛ ለምን ትዘለቅሳለሽ አንደኛ ለምን ነው ያኔ እንደዛ ምትለሽ መሮጥ አችልም አለችኝ እንጂ እንደዛ አለችኝ መሮጥ አችልም ከልጆቹ እግሬ ያመኛል አለችኝ ችግሩን እምቢ አለች እዛ ቆመሽ እኔ ልኳ ነው የምናገረው እኔ እነሱም አልፈራም ገብተሻል እና እኔ እኮ ጥፋት የሌለ ቦታ ነው እኮ እኔ ጥፋተኛ ያረኩኝ አቢባዬ እኔ ምንም ሳላረኩም አጥፋሽ እኮ አላለችም ችግሬን አልተረዳችኝም ነበር ያለችው አሁን ደግሞ ተረዳች ሀቢባ ይቅርታ አርግኝ አንድ ጥያቄ ልጠይቅሽ እሺ ኦብሴ እንዳለች ሽኩሪያ እንደተሸገረች አለችና ልጅቷ ያለች ነገር አንድ ነው ወይስ አንድ አይደለም ማጥፍናቴን ማለት ነው ንገረኝ አይደለም ልንገርሽ ኦብሴ ያለች ሴትዮዋ ናት እኮ ችግር የፈጠረችው አሁን እናንተ መሃል እንዴት መሰለሽ ኦብሴ ምግብ የለም አለችሽ ማን ነበር ስሟ ሚቹ ምግብ የለም አለችሽ ሴትዮዋ ደግሞ አንቺ ለሴትዮዋ እንዴት ያለ ምግብ ታሰራይታለሽ እሷ መላእክት ናት ያለ ምግብ የምትሰራው ብለሽ ስትናገራት ሴትዮዋ ደግሞ ይሄው የቤቴ ምግብ ብላ ይሄው አቅርባ የምትበላው ብላ የራሷን ሳህን የሚቹ ሳህን አስመስላ ላከችልሽ አንቺ ደግሞ አመንቻት ሴትዮዋ ናት ትልቁ ችግር እዚህ ጋር ወን መሰል ገብቶሻል ገብቶሻል ሹክሪያ ገብቶሻል አንድ ጆሮ አንቺ ጋር ለማድረግ እኮ እኔ እኮ ለምኜ ነው ያቃተኝ ለምኜ ይኸውልሽ ለምኜ እኮ ነው ያቃተኝ ልጅቷ እንድትናገር እድሉን አሰጣትም አይስማሙም በስልክ አንድ አረዋ ስነግራት ሄዳ ለልጅቷ ስልኩን ስጪትልና አረዋ ስልክ ሲሰጥ ለልጅቷ እናሽ እንዴት ሆነ ረቅጥሻለሁ እንደዚህ አረጋሻለሁ ብላ አባት ስልኩን ጥርቅም ታረግባታለች የሚቹ ምንም አሰማም ልጅቷ እኔም በመጣ ምን ሆነሻል በየስላት ምንም ትለኛለች ያንቃት ምን ሆነሻል እንዴ ታዲያ ለሽኩር ያደውለሽ አነግሪም እንዴ እኛ እኮ እዚህ ስንቸገር እኮ ለኔ አይደለም የምትነግሪው ለደላላ ነው እስከፈለግሽበት ቦታ ማማረጥ የምትችው ደላላ ነው የሚያደርግልሽ ንገሪያት እሷ ሳድባኝ ዘጋችኝ እንዴ አለችኝ እባክሽ እኔ እኮ ትገለኛለች ቤቷ አትሰጂኝ ከፈለሹ ሰጂኝና እኔ መንገድ ላይ ልሙት እኮ ነው ያለችኝ ለምንድን አንቺ እንዲህ ብትይ ልጅቷ እኮ ባፋ መለፍለፍ ነው እንጂ ተግባር ላይ አታውሉም የለፈለፈችውን ሐረሮች እንዲህ ነው የሚናገሩት ጮክ ብለው ነው ቀስ ብሎ አይናገሩም ይሄ እንትኗ መጥፎ ባህሪ ሳይሆን አመላቸው ነው ተይ አልኳት ስላት ትሰድበኛለች እኮ ባለፈው ስመጣ መታችኝ እኮ አለች ተይ አልኳት ከዛን ሽኩሪያ ታይ እንዲ ነው እኔ ላይ መንደዘ እኔ አንድ ቮይስ ልኬላት እሷ 30 ቮይስ ትደረድራለች አንቺ ምንም ልንግባባት አልቻልኩም ለምኜ ሲያቅተኝ እኮ ነው እዚህ ጋር መጣዋት የራሴ ዜጋ ናት እኔ ሚዲያ ላይ እንዴት አመጣታለሁ ስራ ነው መሰራው አይደል እሷ ተጠግታ ነው እንጂ እኮ የራሷ የግል የሆነ ቢሮ የላትም እሷ በህዝብ ነው ይሄንን እንትሰርታላት እቺ ልጅ አመጣችሁ ለምን ከንጀራ ማስፈናቅላት እኔ በዛችኛም ተጨነኩ በዚህም እንዴት ልሁን እሺ ውሰጃት ይሉኛል ያም ውሰጃት እቺ ሙሰጃት የላ አርጋት ነው ህዝብ እስቲ ፍረዱ በኔ እግዚአብሔርን ምን ልሁን ሊያናገር አሁን እኮ በቃ ችግሩ ተፈቷል ሹክሪያ ካንሰሌሽን ትሰጣታለች እኔ ስራ አስገባታለሁ ካንሰሌሽን ትስጣት እኔ ያስገባልሻለሁ ኮንትራክት ሹክሪያ እሺ ሌላ ጊዜ አረቦቹን አትመኝ ያገርሽን ልጆች መኝ
አረ ሀቢባ ትሰምኛለሽ? ሀቢባ ትሰምኛለሽ? አዎ እየሰማሁሽ ነው። ቢሮ ስላየው እኔ ምልሽ እየሰማሁሽ ነው አይደል? አዎ ሹክሪያ እየሰማሁሽ ነው። አዎ እና እኔ እኮ እነሱን አሚያ አይደለም እሷ ትላንት ስትናገር ምግብ ትላንት ነው ተናገረችኝ። ወደዋን አስወጣው፣ በዛ ጊዜ ነው አስወጣው። እኔ እኮ ማን ምንም ቢሆን የሰው አልሰራም በይና ቁጭ በይ በቃ ከምትሞት ማኪያጅ ስለጉልበትሽ አምላክ ታብሪ ጣልቃ ትግቢ። አንድ ሰው ሲያወራ አንድ ሰው ሚውት ነው የሚያደርገው። እኔ ሚውት አድርጌ ነው የማዳመጠው። በተራ ነው የምናወራው። እና ከዛ አናገርኳትና አስወጫልኳት። እኔ ኦኬ ተቀመጥ ካልኩኝ እኮ አረቦቹም እሺ ነው የሚሉኝ እንጂ አያስወጡም። ይሄን ነገር ታውቃለሽ እንዳታስወጡ ስለሽ እኔ ደግሞ እቺ እዛው ውሰዱ አሉኝ እዚህ ውሰዱ አሉኝ ተቀጠራ ነው የምትሰራው የምትለው እኔ ኤጀንሲ ነኝ። ሙሉ ወረቀቱን ሙሉ መዝረጃ ያለኝ ኤጀንሲ ነኝ። እሺ የሰው ተግቢሩን ቢያመጣው ወረቀት አለኝ። ገብተሻል? ያኒ መንገድ ላይ ቢላዝም ብሎ መንገድ ላይ አይሰራም። እኔ ኦኬ ያኒ ጆብ ኦርደር አለኝ ማለት ነው። ጆብ ኦርደር አለኝ ከነሱ ጋር ህግ በህግ ነው መሰረት የሚሰራው እንጂ በነሱ ጋር አሽበርባሪ ምናምን ውጭ ላይ የሚሰሩ አይደለም። እኔ ሀቢብቲ እሱ ችግር የለውም እናውቃለን። ሹክሪያ ህጋዊ መሆንሽን እናውቃለን። ግን የአረቧን ተንኮል አየሽ አይደል? የራሷን ምግብ ላንቺ የሷስ መሰለኝ እሷ ናት መሀላችሁ ችግር የፈጠረችው እንጂ ወሳናታ አይደለም። እሺ ስለ አንቺ ጥሩነት ራሷ ሚቹ መስክራለች። አሁን አንቺ ካንሰሌሽን ስጫት ምን ይሳስልታል? እቺ ልጅ በሰላም ከዛ ቤት ውጣ። ድራይቨር ላኪላትና አንቺ ጥሩ ሰው ስለሆንሽ አላህ ይኸልሽ ድራይቨር ላኪላትና ያንሳትና አንቺ ጋር ያምጣት። ከዛ እኔ ካንቺ ጋር መተው እንዲወስዷት አደርጋለሁ። ኮንትራክት ስራ አስገባታለሁ። ሰው ፈልግላታለሁ ኮንትራክት የሚያስገባት። በቃ ችግር የለም። እና ጀቾ ላይ የከፊሉን የፊዛ ትከፈል። ኦኬ ሲዳ ሰላም የፊዛ ትከፈል ብላሽ መሰራለ ቅድም ሹክራ ቅድም በነፃው ሰዶት ስትያን ነበር ምንድነው የሚከፈለው? ትከፈል። እኔ አሁን አይዲ ተላከኝ ካንሰል እንደሚያደርገው ማለት ነው። እኔ ሲዳ ከላም ነኝ። እኔ እኮ ሰው ቀጥታ የሚሄደው ከኔ ጋር ነው። እንደዛ ከሆነኝ ምን ነገር ካለው እኛ አንችልም። አንቺ ስራ አስገቢያት። እኔ ሀቢባዬ መቼም ታውቃለሽ የኛ ስራ መቼም ታውቃለሽ ትሰማለሽ ሁሌ። እና እኔም ምንም ነገር አልፈልግም። የካንሰሌሽን ብር ትከፈልና የፊዛን ብር ትከፈልና የታዲ ወዳ ትከፈል። በቃ አለቀ። የታዲ ወዳ 600 ነው፣ ፊዛ 400 ነው፣ ካንሰሌሽን 150 ነው። በቃ እኔ ምንም ነገር የሚፈልግ ነገር የለም። ላክልሻለሁ ስክሪንሾት አድርጌ ከፊሉ የላከኝ አሁን ከፊሉ የላከኝ ላክልሻለሁ። አሁኑ ብሩን ላክልኝ ያለ እኔ ሚቹን ለማገዝ እንጂ እኮ እኔ ኤጀንሲ የለኝ። ሚቹን ለማገዝ ሰዎች ስራ ላስካላት በስራ እኔ ጥፋት ከሌለ በስራ ስራ ሆነ እኔ ስሩ ሚቹ እኔ እኮ ተማምኜ ስራ መጣው እኔ ስራ እናስገባለሁ። ስራ የምትሰራው እቺ አፋን ትዝጋ ከሆነ እኔ ክስ ብታረገኝ ከሆነ እኔ ብሩን ትከፍልና ትወስዳው። አሁን ለሰውየው ትላክ። በቃ ችግር የለም ሀቢብቲ ችግር የለም። ሰውየው ምን አለ? ከዚህ በኋላ ችግር ካለ አንቺ አስቀጥላት። ሰውየው ያው አስሊ ባረስፖርት ብር ላክልኝ አሁን አለኝ። ያው ላክልሻለሁ ስክሪንሾት አድርጌ እሺ ከፈለገሽ አሁን ብር ላክልኝና ውሰጂ አለኝ። ፓስፖርት አስሊ ማለት ነው። ካንሰሌሽን አንቺ በኩል አድርጊ ብሎ አይዲ ላከኝ። ደግሞ ብሩን ታዲ ወዳና የመጀመሪያው ቤት 1 ወር ከ2 ሳምንት የሰራችበት ደሞዝ አይታለ አንድ ወስዳለች ወደ ኢትዮጵያ ላከች። ደግሞ ስንት ቀን አልሰራችም አሉ ሌሎቹ። ወስዳለች ወደ ኢትዮጵያ ላከች። ሜቢ 13 ቀን ነው እንጂ 15 ቀን አይደለም። 13 ቀን ነው 13 ቀን ነው። እሺ 15 ቀን አይደለም 12 ቀን ነው መሰለኝ። 12 ቀን ነው። ማታ ኦሬዲ ወስጃለሁ። ገብተሻል? ወስጃለሁ። ላይ ስንት ብር አለ እጇ ላይ? 12 ቀን ደሱ ያላ ኦኬ 12 ቀን ያለችው 12 ቀን ገና አልተከፈለም ከፊሉ። እሱ ወረቀቱ የሷ ወረቀቱን ጨርስና ከፍላለሁ አለች ሴትዮ ማለት ነው። በእኛ ስም ተቀይሩና ከፍላለሁ አለች። ገብተሻል? እሺ ይኸውልሽ ሹክሪያ እኔ ከፍላለች እሱ ችግር የለም። መትለቂያት መስሎኝ ይኸውልሽ እኔ በነፃ መትለቂያት መስሎኝ ነበረ ስራ ልፈልግላትና ሰዎች ስለማቅ ጠይቄ ስራ ላስገባት የነበረው ካለችበት ችግር አንፃር እኔ በጣም ተሰምቶኛል። ሳምንት ሙሉ 3 ቀን ብቻ ምግብ የበላው ስትል በጣም ልቤ ተነክቷል። ኦኬ እኔ እኮ ቤት ከባድ ነው። የአረብ ልጅ አንቺ ባሰ ነው ሚነካኝ ልቤ ይኸውልሽ እየመቷት በራቧ ኩላሊቷን ረገጣት። የ10 ዓመት የአረብ ልጅ እንደዚህ እየመቷት የራባት ስትሰራ አንጀቴ ስለተነካ
ውስጤ ስላልቻለ ነው እኔ ራሴ ስራ ልፈልግላት በማውቃቸው ሰዎች ኮንትራክት ላስገባት የነበረው። ግን ክፍያ ክፈሉ በነፃ አለቃት ምርት ይሆነ አንቺ ራስሽ ስራ አስገቢያት። ቁጥሩ አለኝ፣ የውብሲም ቁጥር አለኝ። ምንም አይነት ችግር ካለ እንግዲህ እኔ መጥቼ ለህዝቡ አሳውቃለሁ። እና ኦኬ እኔ ደግሞ ወላሂ ላይፍ ላይ መጥቼም አያውቅም ሀቢባዬ። አንደኛ ቀን ነኝ እኔ እንደ ሰው ላይፍ ላይ ቁጭ ብዬም ሰው አይለምንም። ታሉ እኔ ፈልጋችኋለሁ፣ እኔ እንደዚህ ነኝ፣ እኔ ኤቪደንስ ነኝ አበደን አይልም። በኢትዮጵያ መክተብ አለን። እዛ በስነ ስርዓት ልጆቹ እዛ ይመጣል ይለኩኛል። እኔ ሳይለምን እኔ ውጭ ቆሜ ሰው ሳይጠራ እኔ አንድ ቀን ላይፍ ላይ ወጥቼም አያውቅም። ፈራለሁ። እንደውም ሼም ነው እኔ ላይፍ ላይ ቁጭ ማለት በጣም ነው። አክብረሽን ስለመጣሽ በጣም ነው ማመሰግነው። አላህ ያክብርሽ። አሜን። በአንቺ ብዬ ነው እንደውም አሁን መጣው ማለቴ ነው። በጣም አመሰግናለሁ። ችግር ካለ ማለት ነው እኔ ላይፍ ላይ ብታመጣኝ ሆነ አይቀበልም። ብሩን ተከፈልና ለከፊል አስሊ ፓስፖርት ትወሰድ። እኔ ካንሰሌሽኑን አሁን ሰጣለሁ። ከፈለግ ስራ አስገብ ከፊል ጋር እንዳይቀመጥ ፓስፖርቱ አይ አንቺ ጋር ይሁንና አንጫትና ቢሮ አንቺ ስራ አስገቢያት። ከዛ እኔ ስራ ጨቅ ነው ሀቢባ የስራ ፉል ነው እኛ ጋር ወላሂ ላዚም። አሁን ራሱ 8 ከስተመር አለኝ። አሁን በዚህ ሰዓት ራሱ 8 ከስተመር አለኝ። እሺ እስቲ ጠይቅ ልጅ ተራሱ ያስቀምጥም እኮ ሰው አነስ ያለ ቤት አስገቢያት። ትንሽ ቤት እንደውም ምን አልኳት ሰው ያለ ቤት ፈልጌ አስገብሻለሁ። በቃ እንደውም ገና ለብቻ አያስገባሽም ቼክ አርጌ ሰው ካንቺ ጋር የሚሰሩ ሰው ጋር አስገባለሁ። ሰራተኛ ያለው ለብቻሽ ቤት አያስገባም ብዬ አወራሁት። እንደውም ወላሂ ላዲም እና እንደዚህ ያለችው የሰው ስም ይቅርሽ በቃ ኦፕሲ 1250 ከፍይላታለሽ ለእህትሽ ወይ ለእህትሽ 1250 ከፍይላታለሽ። የምን ትከፍይልሃለሽ አትከፍይላትም? የምንድን ነው የምከፍለው ሀቢባ? እንድትወጣ ከዛ መክተብ እንድትወጣ ከፈለግሽ እንድትወጣ ንገራት ሀቢባዬ። የታዲ ወዳና የፊዛና የካንስሌሽን ብለሽ አሳውቃት። ያኔ በደምብ አዎ ለምሳሌ ሌላ ቢሮዎች ሲለቁ እውነቱን ለመናገር ስንት እንደሚያስከፍሉ እኛ እናውቃለን። ኤኒዌይ ችግር የለውም። 1150 ትከፍይላታለሽ። የምንድን ነው እኔ የምከፍለው ነው እኮ የምለው። ከፍዬ ጨረስኩ አይደል እንዴ? እንድትወጣ አትፈልጊም? ሹክሪያ ጋር እንድትወጣ አትፈልጊም? እንድትወጣ ከፈለግሽ 1150 ለምን እኔ አልፈልግም አላልኩም። እየጎዳቻት ነው ከአሰሪዎቹ ጋራ እንትን ብላ ልጅቷን እየሰማች አይደለም። ልጅቷ በመሀል በቃ ሹክሪያ የምንከፍለው 1150 ስለሌለን አንቺ ሌላ ስራ አስገቢያት። ሀቢባዬ ያኔ በቃ خلاص ተማምሽ እኔ ቁጥርሻለኝ ዋትስአፕ ላይ እናወራለን። አደራሽ ሹክሪያዬ አደራ ሞት ጥሩ ስራ አስገቢያት። ምንም እንዳታስቢ እኔ ስራ ላይ እኮ መጥፎ ስራ ያኔ እነሱ ነው መጥፎ የሚሆነው እንጂ ሰዎቹ ያኔ መቼም እኔ እኮ አባቤ ውስጡ ማያውቅም። ታውቃለሽ አንቺ መቼም ያኔ እኛ በጥሩ ስራ ነው የምናስገባው። እኔ እኮ ድምጼ እኮ ቀስ ብዬ ማውራት አችልም። እነሱ አስለምዱኝ። አሁን ብቻ አንቺ ጥሩ ስራ አስገቢያትና እሷ እንደተመቻት ትንገረኝ። እሺ ኢንሻአላህ አክሽሪ። ያኔ እኔ ምን ነግርሽ አንድ ነገር አለው እሷ እንደምትፈልግ ስራ አታይም። ከፈልግሽ ልጆቹ ብቻ በደንብ ያዳምጪኝ ሀቢባዬ። እና ስራ አንቺም ታውቃለሽ። እሺ በአደብኛ ነን ስራ ፈላጊ እንጂ እኔ አሁን ይሄ ሰውዬው አልፈልግሽም ቢሮ ውስጥ እንደምትሰሪ ካለኝ ማለት ነው መውጣት እችላለሁ። ያኔ በግድም አይቀምጥም። ያኔ እነሱ ወዶ ካስቀመጡኝ ነው እንጂ እኔ መቀመጥ አችልም ማለት ነው። እና እንደዚህ የኛንን ስራ ፈላጊ እኔ አሁን አንድ ወረቀት አጠፋው ማለት ነው ወላሂ ላዲ ይቅርታ እላታለሁ። ይቅርታ በቃ እኔ ነኝ ያጠፋው፣ በስተት ነው ያጠፋው። ብዙ ነገር ያጠፋልኛ በኩል ፊዛ ያጠፋል፣ ስሙ ይቀያይራል። ገና እንደገና እናስተካክላለን። ስናስተካክል ያኒ ብር ይቆርጥናል እኛ ላይ ደሞዝ እንቆርጣል ማለት ነው። ገብተሻል? ይሄን ነገር ምንላታለው ያኒ ይቅርታ ላታለው። ይቅርታ ብር ይቆርጥን ይቅርታ እንላታለን። ገብተሻል? እኛ ነን አበላሽም ማለት ነው። እና መቼም እንደዚህ ነው ስራው ሳይ እንደምትፈልግ አታይም። አናግራት እና ስራ ይቷን ልጅቷ ችግር የለም ልጅቷ
ችግር የለም እኔ አስረዳታለሁ ልጅቷ ጋር ተስማማለሁ እኔ ችግር የለም ኢቷ ናት የምትለኮሳላት ማለት ነው ትለኮሳለች በደም ከዛ ኢቷ ያኔ እኔ ለአንቺ ያናግራለሁ እንደሚቀይሩላት ዘራ ጥሩ እንደሚሆን እንዳትለኩስ ይኸውልሽ ሹክራ እህቷ እንዳትለኩስ እኔ መክራታለሁ እህቷን አንቺ ደግሞ ለኔ ቃል ገብተሽልኛል ይኸው 5000 ህዝብ ፊት ጥሩ ስራ ልታስገቢያት ቃል ገብተሽልኛል ጥሩ ስራ አስገቢያት ሚቹ ደግሞ ለኔ በዋትስአፕ ራበሽ ወይ ምግብ ይሰጡሻል ወይ ብዬ ጠይቃታለሁ ካራባት እኔ ካራበኝ ስራ ችግር የለብኝም ብላለች ብቻ ምግብ ያለበት ቤት ኦኬ ሀቢባዬ እኛ ላይ አሁን ነግርሽ መሰለኝ ምግብ አው ክልክል ነው በጣም ክልክል ነው ማማታት ክልክል ነው ትርፍ ጊዜ መሰራት ክልክል ነው የእንቅልፎን ጊዜ አውቃለሁ ባለፈው ቀንም እኮ እንቅልፎ ጊዜ እኔን አናግራለሁ 11 ሰዓት የተኛለች 8 ሰዓት እናንሳለሽ በዚህ ሰዓት ብዬ አናገርኳት ኦኬ ያኔ እኔ እንቅልፏን ላይ ብሩ ደሞስ በስራ ሰላታ ላይ እንደሚሰጡ በጣም ነው የሚከታተለው ልጆቼን እና ማማታት ደግሞ እኔ والله ላዚም ሸክዋ ያረኩኝ ራሱ አለ ሱብሃንአላህ ለምን ነክቶ ማለት ነው ልጅታን አንዴ እንትን ልመርቅ እጣኑ ሊያልቅብኝ ነው ሹክሪ አንዴ ልመርቅና እንቀጥላለን መርቅ አሜን እንበልሽ መርቅ ሰላም ይሁን ሰላም ለዓለም ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ ረጅም እድሜ ጤና መልካም ነገሮች ሁሉ ለሰው ዘር በሙሉ የታመሙትን ሁሉ ፈጣሪ ይማራቸው የተቸገሩ የተጨነቁ ያዘኑ ሁሉ ፈጣሪ ይድረስላቸው ማንንም ሰው እዚህ ምድር ላይ አይክፋው ማንንም አይዘን ማንንም አይታመም ማንንም አይጣ ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር ትዳር የምትፈልጉ እህት ወንድሞቼ ፈጣሪ ተባረከ ትዳር ይስጣችሁ ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ የወለደንም ልጆቻችንን ፈጣሪ ያሳድግልን ለቁም ነገር ያብቃልን ለኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር ባይናችን ያሳየን እርጉዞችን ፈጣሪ በሰላም ይገላግላችሁ በያገሩ እስር ቤት ውስጥ ጭንቅ ላይ ያሉ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው በሰላም ይገላግላቸው አሜን ደላሎችንም አላህ ሂዳያ ይስጣቸው ፈጣሪ ቀልብ ይስጣቸው ደላሎች ጥሩ ይሁኑላችሁ አሜን በል አሜን ለምን ተለምዷል እሺ ምርቃቱን ጨርሻለሁ ምን ልበሰው ኦኬ ሹክራን ደግሞ ሙቹን አደራ ብያታለሁኝ ጥሩ ስራ ታስገባታለች እኛም ጠርተን እዚህ እናመሰግናታለን ሙቹን አንድ ሁለት ወር አይተን ከተስማማት ደስተኛ ከሆነች እኛ በጣም እናመሰግናታለን